ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ክብርት አዳነች አቤቤን የአዲስ አበባ መስተዳድር የጓንት ስጦታና ቲሸርት ስጦታ ሰጥተናቸዋል። ከዛ በኋላ የሚሊየን ውድድር ሁላ በስካይላይት ሆቴል ተደርጓል። እንዴ ይሄ ሁሉ ገንዘብ ይገኛል እንዴ? ኪክቦክስ በማወዳደር እኛ የቦክስ ሪንግ ስናዘጋጅ እየተከራየን ነበር የምናዘጋጀው። እዚህ መተባለፈው በፍጹም የኢትዮጵያ ሕዝብ እየተሸወደ ነው፣ በቲክቶክ እና በሚዲያ ላይ ነው እየጋየ ያለው እንጂ ፕሮግራሙ አይካሄድም ውሸት ነው ብለህ ፎክረህ ሄደሃል። ቢሮ ጠርቶ ያን ነገር ባይፈታው ኖሮ ውድድሩ አይካሄድም። ግን እንደ ኢቨንት ከመጀመሪያው በኋላ ውድድሩ ሳይዘጋጅ ጀምሮ ተቃውሞ እንደ ኢቨንት አሪፍ ኢቨንት ነው። መፈቀድ ይቻል ነበረ ወይ? የኛን ነው የኮሚኒኬሽን ኦዲየንስን ነው እኛ የምናወራው። ሀገር መሪ ሮል ሞዴል ስለሆነ እሱ የሚያደርገውን ሁሉም ሰው ይከተላል። የውድድሩ ቀን ለምን ተመሳሳይ ሆነ? በአጋጣሚ ወይስ ሆን ብላችሁ ነው? አግሪመንቱን ካዘለልኩላ ቅጣታለሁ። የስፖርት ቢሮ ነው ለሁለታችሁም አንድ ቀን የፈቀደው? የሌላኛውን ሳይድ ነው ያላቀ ትኬት የተሸጠው ማን ነው? የሚቆጣጠረው አካል ይቆጣጠረው። ምናልባት የሆኑ የሰፈር ትዕቢተኛ ልጆች የሚሰሩት ስፖርት እንጂ ዓለም አቀፍ እንደሆነ በማይታሰብበት በዚህ ምድር ላይ ልጅ ቢሮጥ አባቱን አይቀድምም የሚል ነገር ተናግራል። እንዴ ለምንድን ነው አባቱን የማይቀድመው? እኔ አሁን እዚህ ላይ እንዲህ ነው ልልህ አልችልም። ከዚህ በኋላ እናንተ ናችሁ የምትቀጥሉት ወይስ እነ ጌቾ ናቸው የሚቀጥሉት? ይሄ ቪዥን የተጀመረው የዛሬ 6 ዓመት 7 ዓመት ነው ብያለሁ። ተከታታይ በተለያዩ መንገዶች ብዙ ገንዘብ ወጥተውበት ስለቀረ ተወዳዳሪዎች ይህን ያሸነፈ ይህን ያህል ሚሊየን አሁንም እንሰማለን። እንዴት ይሰበሰባል እንዴት ይኬዳል የሚባለውን ደግሞ ራሱ የሚመለከተው አካል ይሄን ማጣራት ይችላል። እናንተ ሪንግ ስትሰጡ እናንተ ስትፈቅዱ ይሄን ነገር ሳሟል እንዴት ሰጣችሁና? ብዙ ትውልድ ብዙ ባለሀብት ብዙ አርቲስቶች እያየን ወደ ቦክስ ወደ ኪክ ቦክሱ እየመጡ ነው። ያንን ነገር አንደኛ በዚህ አጋጣሚ ቢሮዎቹ ፈቃደኛ ከሆኑ ቢሮ ድረስ መጥተው አይደለም እኔ እነሱ ድረስ ሂጄ እነሱን ኢንተርቪው ማድረግ ፈልጋለሁ። ከስፖርቱ ጋር አብሮ እንደነበረ ሰው ኪሎ የማይመጣጠን ኤክስፔሪየንስ የማይመጣጠን ቅድም እንዳልከው በከተማ ደረጃ በክልል ደረጃ በአገር ደረጃ ያልተወዳደረን ሰው ሪንግ ውስጥ የእናንተ ኬጅ ውስጥ ሲገባና ጉዳት ቢደርስበት እኮ እናንተም ተጠያቂ ናችሁ። ክፍተቶችም ማንሳት አልፈልግም። ክፍተት አይደለም የምናነሳው ሙያተኛ ነው እያወራሁ ያለው አይደለም። እንደውም እኔ ሀሜቱን የሰማሁት እዛ ጋር እኔ አሁን አዲሱ የሙይታይ ተወዳዳሪ አይደለም። ከዚህ በፊት ለፌዴሬሽኑ ይሄን ያህል ገንዘብ ይከፍላል የሚል የጠቅላላ ጉባኤ የጸደቀ መተዳደሪያ ደንብ አለው። ውድድሩን እዛ ገብተህ ተመልክተዋል? አድዋ አዳራሽ ነበርኩ። ሰላም ውድ ተመልካቾች፣ በመላ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ላለው። ይህ ዲቫይን ሾው ነው። ያዘጋጀው የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራም ነው። እንግዲህ በተለያዩ ሀሳብ ፖለቲካዊ ጉዳዮችን፣ ማህበረሰባዊ፣ መንፈሳዊ የተለያዩ ሀሳቦችን የግል ጉዳዮችንም እዚህ እያነሳን እንወያያለን፣ እናወራለን። ሀሳብ አስተያየት እየሰጣችሁን ስላላችሁ ከኛ ጋር ስላላችሁ በጣም አመሰግናለሁኝ። እንግዲህ እንደተለመደው ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ኮሜንታችሁን አስተያየቶቻችሁን በመስጠት ከኛ ጋር ስላላችሁ ከልብ አመሰግናለሁኝ። እንግዲህ ከእንግዳይ ጋር ቀርብ ያለው ባለፈው በዚሁ ስቱዲዮ ጋብዤው አውርተናል። በተለያዩ የስፖርታዊ ጉዳዮች ላይ ብዙ ተጫውተናል። ብዙ ቁም ነገሮችም እንዳገኛችሁበት እንግዲህ ከአስተያየቶቻችሁ ተረድቻለሁ፣ አይቻለሁ። ብዙ ነገሮችም ደግሞ የተቀየሩ ነገሮች አሉ። ዛሬ በሌላ ሀሳብና ጉዳይ እንደዚሁ ግን ስፖርታዊ ጉዳዮች ላይ እና አንዳንድ ሀሳቦችን እያነሳን እንወያያለን። ከማስተር አዛዥ ጋር ነው ያለሁት፣ የዋሪየርስ ኪክስ ቦክሲንግ ክለብ ባለቤትና እንግዲህ በዛ ደግሞ ኮችም ነው። ስለዚህ ለረጅም ዓመት ያው እኔ እንኳን ለረጅም ጊዜ በስፖርት ውስጥ አውቀዋለሁ። በኮችነትም ብዙዎች እንደምታውቁት በተለይ አዲስ አበባና አካባቢው ላይ ያላችሁ እንዲሁም የሶሻል ሚዲያ የማየት እድሉ ያገኛችሁ ሰዎች ታውቁታላችሁ። እንዲሁም ደግሞ ከሰሞኑ ደግሞ እንግዲህ ፓድ እያስመታ አይታችሁታል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ክብርት አዳነች አቤቤን የአዲስ አበባ መስተዳድር እንግዲህ አይተናል ቪዲዮዎችን። የሆነ ፓርክ ምርቃ ነበረ አይደለ? ጥሩ። እንግዲህ ማስተር አዛዥ ነው ከኔ ጋር ያለው። ማስተር አዛዥ እንኳን ደህና መጣ። እንኳን ደህና ቆየ ሶፎንያስ። ሁሉ ሰላም ነው? ሁሉ ሰላም፣ ሁሉ ሸጋ አለን። እንዴት ነው? ጥሩ ነው። እንግዲህ የሆነ ብራይት ነገር ተቀይሯል። እነሱን ካገኘ በኋላ የሆነ ብቻ ነገር ጨምሯል አይደል? ዝናም ጨምሯል። ጠቅላይ ሚኒስትር ማግኘት ምንድን ነው ስሜቱ? የአዲስ አበባን ከተማ አስተዳደር ደግሞ ከንቲባዋን ክብርት አዳነችን ማግኘት ስሜቱ ምን እንደሆነ ትገልጽልናለህ? እንዴት ግን አጋጣሚ ተፈጠረ? ክብርት ከንቲባን ያው በአዲስ አበባ ላይ የምንሰራው ትልቅ ንቅናቄና የማህበረሰብ ተሳትፎ የምንሰራው አለ። እንደ ማርሻል አርት ባለሙያ ኦል ማርሻል አርት የሚባል ቲም አለን። የሁሉንም ማርሻል አርት ይዘን የአካል ብቃት እናሰራ ነበር። በዛ በምናሰራበት ሰዓት ላይ ያው መድረኩን በመምራት እድል የነበረው ኪክ ቦክሲንግ ነበር። የኪክ ቦክሲንግ መድረክ ስለነበር የዛለት ኪክ ቦክሲንግ የአካል ብቃቱን ይመራው ስለነበር በዛ አጋጣሚ ያው
ክብርት ጠቅላይ ሚኒስትር ወይዘሮ አዳነች አቤቤን አግኝተን የጓንት ስጦታና ቲሸርት ስጦታ ሰጥተናቸዋል። ያን በመስጠታችን ያው ቦክሱ ላይ የተፈጠረው መነቃቃት ከዛ በኋላ የሚሊየን ውድድር ሁላ በስካይላይት ሆቴል ተደርጓል። ቦክሰኛ የሚል ከቃና ጋር ራሱ ቦክሰኞች የሚል ውድድር ቃና ቴሌቪዥን ራሱ በጣም ትልቅ አስተዋጽኦ አድርጎ ከዛ በኋላ ነው ቦክሱ መነቃቃት የጀመረው በሀገራችን ላይ። የኢትዮጵያ ቦክስ ፌዴሬሽን ፕሬዚዳንት የነበሩት አቶ ኢያሱ ደግሞ የአፍሪካ ቦክስ ፌዴሬሽን ኮንፌዴሬሽን ፕሬዚዳንት ሆነዋል። በዛ ላይ በቃ ጥሩ ወይ ውስጥ ነበር። ያን አጋጣሚ በመጠቀም ያው ክብርት ከንቲባን ቦክስ እንዲሞክሩና እንዲመቱ አድርገናል። በህዝባቸው ፊት በከተማይቱ ላይ አስቸገረውን ሁላ ቦክስ በጣም ጥሩ። በነገራችን ላይ አሁን ወጣቱ ለስፖርት እየተሳበ ነው። በተለይም ደግሞ አሁን እኔ ባደጉበት ጊዜ በየሰፈሩ እግር ኳስ ሜዳዎች ምናምን ነበሩ። ከዛ እነዛ እግር ኳስ ሜዳዎች እየታጠሩ ለኢንቨስተር ለባለ ሀብቶች ምናምን ይሰጡ ነበረ። አሁን ደግሞ ምርጥ ቦታ ቦሌ መሃል ላይ ብትሄድ እንኳን አስፓልት ዳር የሚገራርሙ ሜዳዎች ተሰርተዋል። መንግስት በተለየ በትልቅ ትኩረት ተደርጎ ወጣቶችን ያማከለ ለስፖርት ትልቅ ስፍራ እንደተሰጠ ያስታውቃል። መሮጫ መሞች ትራኮች በጣም ተሰርተዋል። በየሰፈሩ 5፣ 6፣ 10፣ 20 የሚሆኑ ሜዳዎች ተሰርተዋል። በጣም ደስ የሚያሳይ ሊያውም ዘመናዊ ተርፍ የሆኑ ሜዳዎች ማለት እኛ እንደውም ጭቃ ላይና አፈር ላይ ነበረ የተጫወት ነው። የአሁኖቹ ወጣቶች በጣም እድለኞች ናቸው። ከሰፈራቸው ብዙም ሳይርቁ ምን ሳይሉ ጤንነቱ የተጠበቀበት ንጹህ አቧራ ሳያገኛቸው። ምክንያቱም እኔ ኳስ ተጫውቼ ስገባ እቤት በቃ ሰይጣን መልክ ካለው በቃ ምን መስለን እንደምንገባ ማለት ነው። እና በጣም ትልልቅ ነገሮች መንግስት በዚህ አቅጣጫ ትኩረት ሰጥቶ እየሰራ ነው ያለው። በዚህ አጋጣሚ ለልጆቻችን ስለሆነ ለእኛም እየተጫወትን ነው። በነገራችን ላይ እኔም ሰኞና ሐሙስ እንደዚሁ ከተማ መስተዳድር በሰራው ሜዳ ላይ ሰኞና ሐሙስ የመጫወት እድል አለኝና እጫወታለሁ። በዚህ አጋጣሚ ኳስ ሜዳ የለም ብላችሁ እንደኔ ያቁማችሁ የነበራችሁ ኑ፣ መንቀሳቀስ ይቻላል። እንዲሁም ደግሞ ኪክ ቦክሱ ላይ ቦክሱ ላይ ከባድ ለውጥ እየመጣ ነው። እናንተም ወደ ሚዲያ እየመጣችሁ ብዙ ሀሳቦች እየተነሳ ነው እና በዛ ላይ እንግዲህ እንዴት ነው ጠቅላይ ሚኒስትሩን ፓዳስ መጭታቸዋል? አራዳ ፓርክ ሲመረቅ የአራዳን ፓርክ ጂምናዚየም የያዘው ዳንኤል መኮንን ይባላል። የኪክ ቦክሲንግ አሶሲዬሽን ፕሬዚዳንት ነው። ግብዣ ያደረገልን እኛ እንድንገኝ አትሊስት ምርቃት እንደሚደረግና አራዳ ፓርክ እንደሚመረቅ ሲነግረን እኛም ደግሞ የሆነ ነገር ማበርከት እንዳለብን ተሰማን። አገርን የሚመራ አንድ ክቡር ጠቅላይ ሚኒስትር ሲመጣ ምንድነው መስጠት ያለብን? ምንድነው ልናወራ ምንችለው ልንናገር ምንችለው? አንደኛ ሙያችንን ነው። ሙያችንን መሸጥ ስላለብን በዚህ ላይ ደግሞ ለስፖርቱ ትኩረት መሰጠት አለበት ብለን ስላመነ ያው በተለያዩ ፊልዶች ላይ ትልቅ ለውጦች እንዳሉ እናያለን። ያው ቅድም ብለዋል በሜዳ በምናምን ይሄ የአገር ባንዲራ ሊያውለበልብ የሚችል ትውልድ ላይ ግን በደንብ መሰራት ስላለበት ለምሳሌ ቦክስ፣ ኪክ ቦክስ፣ ሞይታ የኦሎምፒክ ስፖርት የሆኑ ስፖርቶች ላይ ትኩረት ተሰጥቶ እንዲሰራበት ስለፈለግን ለጠቅላይ ሚኒስትሩ ጓንት ስጦታ አቀረብንላቸው። ጓንት ምንድነው መስጠት ያለብን? በቃ ምንወደውን ነገር እኛ ፓሽናችንን ነው መስጠተው። እኛ ለሀገር ያበረከትነው እድሜያችንን ያሳለፍንበት ብዙ ትውልድ የቀየርንበት ያፈራንበትና ትኩረት እንዲሰጠው የምንፈልገው ሙያ ስለሆነ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጓንት ሰተን ቦክስ እንዲጀምሩ በቃ ቦክስ የሚለው የኛ ኪክ ቦክሲንግም ቢሆን የቦክስም ባለሙያ ስለሆንኩ ቦክስ ኪክ ቦክስ እንዲያድግ ስለምፈልግ እንደ ሀገራችን ሌላው ዓለም ላይ የሚታየውን በዲሽ በምናምን የምናየውን ነገር በሀገራችን ላይ ማየት ስለምንፈልግ ይሄ የቆየ ህልማችን ነው። አሁን አይደለም ይሄ ህልም ይዘን የመጣ ነው። ከድሮ ጀምሮ እየሰራንበት እያሰለጠንበት የመጣንበት ስለሆነ ያን አጋጣሚ ስናገኝ ክቡር ጠቅላይ ሚኒስትራችን እንደውም ኑ አሉ። እየመጣን ኑ አሉንና ልክ ስንቀርብ ጓንት ስጦታ አስበን ነበር። ልንሰጣችሁ ልሞክራሉ። ሲሞክሩ አንድ ሁለት ግራ ቀኝ ምናምን አባባላቸው እሳቸው ሞከሩ። ከዛ ያው ሀግ ተደራረገ። ሀግ ስንደራረግ ስፖርታችን ይደግ ስንላቸው ስፖርታችን እንዲያድግ እንፈልጋለን ስላቸው አይዞ አትጠራጠር ስፖርታችሁ ያድጋል ብለውኛል። ቃል ገብተውልናል። ስለዚህ ቀጣይ ትውልድ
ህልሙ ላይ መተኛት የለበትም። ህልመኛ የሆነ ትውልድ አሁን መስራት አለበት። ሀገርን መሪ የሚያክል ክቡር ጠቅላይ ሚኒስቴር ቦክስና ኪክ ቦክሲንግን በሀገራችን ላይ እንዲያድግ ቃል ገብተውልናል። ስለዚህ ከምንም በላይ ያ ህልማችን እንደሚሳካ እርግጠኛ ሆንኩኝ። ያ ነገር ደግሞ የፈጠረው ብዙ ኦፖርቹኒቲ አለ። አሁን ላይ ያው ብዙ ማናወራው ነገር አለ። እንደ ቪዥን እንደ ጎል ይዘናቸው የመጣናቸው እንደ ክለብም እንደ አሶሲዬሽንም ይዘን የምንሰራው ብዙ ህልም አለ። በአጋጣሚ የመጣን ሰዎች አይደለንም። ብዙ ፕሮሰሶች አልፈናል። ስለዚህ እዛ ጋም ደርሰን የሰራነው ስራ ለአገር ከፍ እንድትል አገር የስፖርት ቱሪዝም እንድትሆን ሀገራችን እንፈልጋለን። አብሶ ምስራቅ አፍሪካ ላይ ካፒታል ሲቲ ኦፍ አፍሪካ ስለሆነን ብዙ የአፍሪካ ውድድሮች ወደ ሀገራችን እንዲመጡ እንፈልጋለን። በሁሉም ስፖርት በእኛ ስፖርት ደግሞ ሆኖ ብናይ ትልቁ ህልማችን ያ ስለሆነ ትውልዱ ያንን አጋጣሚ ወደ መልካም ኦፖርቹኒቲ ቀይሮት አሁን አብዛኛው ጂም ላይ ምናምን የቦክስ የኪክ ቦክስ ማርኬት እየበዛ ነው። የሀገር ደግሞ ያው የሀገር መሪ ሮል ሞዴል ስለሆነ እሱ የሚያደርገውን ሁሉም ሰው ይከተላል። ብዙ ትውልድ፣ ብዙ ባለሀብት፣ ብዙ አርቲስቶች እያየን ወደ ቦክስ ወደ ኪክ ቦክሱ እየመጡ ነው። ይሄ ደግሞ የቦክስና የኪክ ቦክስ የከፍታ ጊዜ ነው ብዬ ነው የማስበው። ከፍ ብለን የምንበርበት ወቅት ነው። እንደ አገርም ከፍ ብለን መብረር የምንችል ባንዲራችንን በዓለም አቀፍ ደረጃ የምናሳይበት የቱሪዝም ወቅታችን ነው ብዬ ነው የማስበው። ጥሩ ነው እንግዲህ ከፍ የምንልበት የሚል ምናምን ነው ሐሳብ ያንሳው። በአንተ በግል ለምሳሌ አንተ ዋሪየር ኪክ ቦክስ ክለብ አለ አይደል እንዴ? እንደ ክለቤ ብቻ ሳይሆን አጠቃላይ እንደ ሀገር ነው ከፍ የምንልበት የሚል ሐሳብ እያነሳ ነው። ነገር ግን እናንተ ለምሳሌ ከዚህ በፊት እኔ ጋር እዚህ መጥተህ ኢንተርቪው ሰጥተህ ነበር ታስታውስ እንደሆነ። በተለይም ደግሞ በአድዋ ፓርክ ሊደረግ የነበረውን በንቃተ ህሊናና በጆኒ ጂትሱ መካከል የነበረው ውድድር እነ ጌች ባዘጋጁት ውድድር ጉዳይ ላይ ውድድሩም አይዘጋጅም ምናምን የሚል የተለያየ ሐሳቦች ሰጥተህ በሚቀጥለው ቪዲዮ በተለቀቀ በሶስተኛው ነው በአራተኛው ቀን አንድ ላይ ተቃቅፋችሁ ስፖርት ፌዴሬሽን ሄዳችሁ በዛም ደግሞ ባለስልጣናት ባሉበት ትልቅ ሰዎች በተገኙበት በግራ በቀኝ ቆማችሁ አንድ ቪዲዮ ተለቆ አየሁኝና እንትን አልኩኝ። ከዛም ግን አሁን ደግሞ አብራችሁ መስራት ሳትችሉ ቀርታችሁ ኢትዮ ፋይት ናይት የሚባል ደግሞ ጀመራችሁ። ስለዚህ አብሮ ማደግ አይቻልም ወይ? አብሮ መስራትስ አይቻልም ወይ? የዛን ቀን በጣም ደስ ብሎት ነበረ የስፖርቱ ቤተሰብ። ዋው አብረው ሊሰሩ ነው ማለት ነው የሚል ነገር ሀሳብ ከተነሳ በኋላ እናንተ ደግሞ ሌላ ግሩፕ ይዛችሁ መጣችኋልና ከዚህ አንጻር ምንድን ነው ያንተ መልስ? በጣም የተለያየ ሀሳብ ነው ያለን እኛ። በመጀመሪያ ደረጃ ውድድሩ እንዲካሄድ ከፈቀድነው አሶሲዬሽን ወይም የፌዴሬሽን አካላቶች ከስብሰባው ላይ ካየህ እኛ ውድድሩ እንዲካሄድ ያደረግነው። አይካሄድም ብለን ነበር። ብዙ ያልተሟሉ ነገሮች ነበሩ። ግን በመነጋገር የቢሮ ኃላፊዎች በተገኙበት መድረክ ላይ ተስማምተን ውድድሩ እንዲካሄድ ያደረግን። አልፎ ተርፎ ሪንጉላ ፕሮቫይድ ያደረግነው እኛ ፌዴሬሽን ውድድሩ እንዲሳካ። አንደኛ ውድድሩ እንዲካሄድ ፍቃድ ኪክ ቦክስ ፌዴሬሽን አሶሲዬሽን ፈቅዶ ነው የተካሄደው። ኪክ ቦክስ አሶሲዬሽን የረጅም ጊዜ እቅዱና ዓላማው የነበረውን ኢቨንት ነው አሳልፎ የሰጠው። እነሱ በማዘጋጀታቸው በጣም ደስ ይለናል። ጥሩ መንገድ ከፍተዋል። ጥሩ ነገር አሳይተዋል። የተሻለ ነገር እንድናይ አድርገውናል። አሁን ግን ኢትዮ ፋይት ናይት ይዞት የመጣው ሐሳብ ግን የተለየ ነው። በምን ብትለኝ ኢትዮ ፋይት ናይት ይዞት የመጣው መንገድ የፕሮፌሽናሊዝም ውድድር ነው። የፐርፎርማንስ ላይክ ሃይ ፐርፎርማንስ ያላቸውን ተወዳዳሪዎች ነው ይዞ የሚመጣው። ምንድነው ብትለኝ አንድ ውድድር መጀመሪያ ሲጀምር አማተር አለ፣ የከተማ ውድድር አለ፣ የኢትዮጵያ ውድድር አለ። ከዛ በኋላ የፕሮፌሽናል ውድድር አለ፣ ወርልድ ዋይድ የሆነ ውድድር አለ። እኛ አሁን ይዘን የመጣነው ውድድር ወይም ኢትዮ ፋይት ናይት ይዞት የመጣው ውድድር የሃይ ፐርፎርማንስ ሌቭል ውድድር ነው። ይሄም ስለ አንደኛ በውድድር ላይ ሪከርድ ያላቸው ልጆች፣ ዓለም አቀፍ ውድድር ላይ ሪከርድ ያላቸው ልጆች፣ ትውልደ ኢትዮጵያ የሆኑ ልጆች፣ የሀገራቸውን ባንዲራ ከፍ ያደረጉ ልጆች ናቸው። እነዛን ያው ለማወዳደር ያስፈልገው። ሁለተኛ የሁሉንም ማርሻል አርት
ቤተሰብ እንቅስቃሴ ይዞ የሚመጣ ውድድር ለምሳሌ ክብሮም ንጉሴ ብትለው የሞይታይ የኪክ ቦክሲንግ ተወዳዳሪ ነው። ቢኒያምን ብትለው ኤምኤምኤ ተወዳዳሪ አይቲኤፍ ተወዳዳሪ ነው። አገረ ሰላምን ብትለው የወርልድ ቴኳንዶ ተወዳዳሪ ነው። ሌሎችም ማርሻል አርቶችን ያቀፈ እንደ ከተማም ለስፖርት እንደ ሀገር ለስፖርት ቱሪዝም የሚጠቅምና ትልቅ ኢንቨስትመንት የሚደረግበት በተለያዩ አካላት የሚመራ ውድድር። ይህ ደግሞ ለሀገራችን ገጽታ ትልቅ ጠቀሜታ ስላለው የሀገር ገጽታን የሚገነባ የከተማን ገጽታ አሁን የተሰራውን በሀገራችን ላይ የተሰራውን ልማት ለስፖርት የተደረገውን ትኩረት የሚያሳይ ለዓለም የሚያሳይ ለምሳሌ እና አይሾ እዚህ ቲክቶከሮች መጥተው ነበር። የተለያየ ነገር ከተማችንን ገቢተው ለዓለም አስተዋውቀዋል። አሁንም እየተሰራ ያለው ነገር ልዩነቱ አብዛኛው ሰው ሊያቀው የሚገባው እንደ ምቀኝነት እንደ ተለያየ ነገር የሚያው እኛ እንደ አገር ማርሻል አርት የአገርን ገጽታ መገንባት እንደሚችልና ቱሪዝም እንደሆነ ከተለያየ ዓለም አንደኛ አሰልጣኞች ይመጣሉ፣ ሁለተኛ ዳኞች ይመጣሉ፣ ኢንተርናሽናል ዳኝነት ስልጠና ይሰጣሉ። ኢንተርናሽናል የሆነ የአሰልጣኝነት ስልጠና የሚሰጥበት የስፖርት ቱሪዝም ነው። ልዩነቱ ይሄ ነው። አብዛኛው ሰው ከዛኛው ጋር እያያያዘ ትንሽ ዳንትን ግርግር አይደለም። የመጀመሪያ ውድድር ስኬታማ ነበረ። በነገራችን ላይ በኦዲየንስ ደረጃ እንደዚህ አይነት ስፖርታዊ ውድድሮችን ለመያዝ ከክፍያውም አንጻር ትንሽ ከፍ ያለ ክፍያ ነበረ። ረጅም ሰዓት የወሰደ ነው። በጣም ሰው በስሜት ተገልብጦ የመጣበት ፕሮግራም ነበረ። ያንን አያችሁና እናንተ በመቀኝነት ኢትዮ ፋይት ብላችሁ መጣችኋል ብለው ወቀሳ ስለተነሳባችሁ አይደለም። በመቀኝነት ሳይሆን ለመቀኝነትማ ሪንግ አንሰጠውም ነበር። ሪንግ ፕሮቫይድ አድርገናል እኮ እኛ እንደ ኪክ ቦክስ አሶሲዬሽን። አሁን የሚሰራው ኪክ ቦክስ አሶሲዬሽን፣ ቦክስ አሶሲዬሽን፣ አዲስ አበባ ቢሮ፣ ኢትዮ ፋይት ናይት። ለብቻ መሮጥ ቢፈልግ እኮ በጣም ፈጥነን መሮጥ እንችል ነበር። ከዚህ በፊትም ብዙ ውድድሮች እኮ በኪክ ቦክስ ተዘጋጅቷል እኮ። እናንተ እስከዛሬ እነዚህ ልጆች እስኪያዘጋጁ ድረስ የት ነበራችሁ እናንተ? ምክንያቱም አንዳንዶች የሚያነሱባችሁ ጥያቄዎች ኤምኤምኤ የሚባል ኪክ ቦክስ የሚባለው ነገር ምን እንደሆነ ምናልባት እንደውም ትንሽ የስፖርቱ እነዚህ ውድድሮች ቦክሱ ምናልባት ትንሽ አዲስ አበባ ትንሿ ስቴዲየም ይደረግ ስለነበር እኔም የቦክስ ፋን ስለነበርኩ ሰው ሄድ ነበር። በተለይ ከዚህ ከኤምኤምኤ ጋር ቴኳንዶ ምናምን የሚባል ምናልባት የሆኑ የሰፈር ትዕቢተኛ ልጆች የሚሰሩት ስፖርት እንጂ ዓለም አቀፍ እንደሆነ በማይታሰብበት በዚህ ምድር ላይ እነዚህ ልጆች ኪክቦክስ ምን እንደሆነ ይሄ ኤምኤምኤ ምን እንደሆነ ሳይሆን ስፖርት መሆኑን በማይታወቅበት ምድር ላይ ስፖርቱ እንዲታወቅ አውቀዋል። ስለዚህ ከዚህም አንጻር እናንተ እንደውም አንተ ቃል በቃል የተናገርካት ቪዲዮ አለችኝ። ልጅ ቢሮጥ አባቱን አይቀድምም የሚል ነገር ተናግራል። እንዴ ለምንድን ነው አባቱን የማይቀድመው? ምክንያቱም አንተ አሰልጣኝ ነህ፣ ልጅህ ተማሪ ከአንተ እንዲበልጥ ነው። ለምሳሌ አንድ የፊዚክስ አስተማሪ እኮ ልጁን በፊዚክስ አብቅቶ ፓይለት ይሆናል ልጁ። ስለዚህ ቀድሞ ለምንድን ነው? ከዚህ አንጻር እዚህ ላይ ቅሬታ አንተ ላይ ስላለ ነው። ስለ ኤምኤምኤ ባክግራውንድ መናገር ብንፈልግ የዛሬ 7 ዓመት ነው ኤምኤምኤ ውድድር ኢንተርናሽናል በሀገራችን እንዲደረግ ታስቦ ሪንጉ ላይ ገባው። ሪንጉ ላይ ያለውን ስም ይሄ ቲሸርት የዚህ ቲሸርት ሪንግ ነው ያለው እኛ ከተማ ላይ አፍሪካ ዩናይትድ ኤምኤምኤ የሚባል ይሄ ኤምኤምኤ ካምፓኒ የኛ አሶሲዬሽን የቦርድ አባል የማህበራችን መኮንን ይባላል። ስልጠና የተለያዩ ነገሮችን አስቦ ከዛሬ 8-7 ዓመት በፊት ኮሮና መጣ። መጀመሪያ ተቋረጠ። በኮሮና ምክንያት ተወዳዳሪዎች ሁላ ገንዘብ ከፍሉ። በሁለተኛ ጊዜ ደግሞ በ2013 ትግራይና ኢትዮጵያ በሉዓላዊነት በጦርነቱ ምክንያት ምንም አይነት ዝግጅት አይካሄድም ተብሎ 2 ፌል አደረገበት እንጂ ስልጠናውም ውድድሩም የታሰበው የዛሬ 7 ዓመት ነበር። ያንን ደግሞ ለማየት የተለያዩ ቴሌቪዥኖች ጋዜጣዊ መግለጫ ከቢሮ ጋር የኪክቦክስ አሶሲዬሽን ሲሰጥ መረጃ አለ፣ ቢሮውም መረጃ አለው፣ እኛ ጋርም አለ። ያንን ለማድረግ እንጂ ሌላ ነገር ለማድረግ አይደለም። አሁንም ቢሆን ደግሞ የተሻለ ውድድር ለማምጣትና አገራችን ላይ የስፖርት ቱሪዝምን ለማስጀመር ከውጭም ያሉ በእኛም ስር ያሉ ልጆች የሚወዳደሩበት ትልቅ ውድድር
እየታሰበ ነው። የሚመራው አካል ግን ከብዙ ኮላቦሬሽን ሆኖ ነው። ገጽታ ግንባታ ስለሆነ አገርን መገንባት ለአገር መልካም ስም ማሰጠት በዚህም ፊልድ አገራችን ላይ ተወዳዳሪዎች አሉ ለማስባል የሚሰራ ስራ ነው። የከተማንና የሀገርን ገጽታ ከመብላት ያለፍን መሆናችንን ማሳያል። ብዙ ጊዜ ረሃብ በችግር በምናምን የሚታይ ሀገር በእንደዚህ አይነት የሌክዠሪ በሆኑ ስፖርቶች የኒኪኪ ስፖርቶች እኮ የሌክዠሪ ስፖርቶች ናቸው። ማቴሪያሉ ራሱ ውድ ነው። ከባህል ጓንት ይፈልጋል፣ የርጌር ምናምን መክሊ። እንደዚህ አይነት ስፖርቶች በሀገራችን እንደሚሰሩና የሀገራችን አትሌቶች ነገ ፕሮፌሽናል ራንክ ውስጥ እንዲገቡ የሚሰራ ስራ ነው። ይሄ ደግሞ በትኩረትና በስሌት የሚሰራ ስራ ነው። ከሎካል ጋር በምንም የሚያዝ አይደለም። ቅድም ተናግሬያለሁ። የአማተር ውድድር አለ፣ ሪጂናል የአዲስ አበባ የከተማ ውድድር አለ፣ የሪጂናል ውድድር አለ። አሁን እኛ እኮ ሃይ ፐርፎርማንስ ተወዳዳሪዎች ነው የምናመጣው እያለ ይሄ ስፖርት እኮ በከተማ ደረጃ እንኳን አልተደራጀም። ስፖርት የሚደራጀው በከተማ ከዛ በኋላ በአገር ነው የሚደራጀው አይደል? በየክልሉ ከተደራጀ በኋላ በከተማ እንኳን ሲደራጅ 5 ክለብ ይላል፣ ዳኝነት ይላል። ዳኛ ማሰልጠን አለበት። አሰልጣኝ 10 አሰልጣኝ 10 ዳኛ መኖር አለበት በከተማ እንኳን ለማዋቀር። ይሄንን ደግሞ ኪክ ቦክሲንግ አሶሲዬሽን እየሰራ ነው። ከዛ መሃል ደግሞ አንዱ የኔ ክለብ እንዲደራጅ እየሰራን ካለን ውስጥ። ስለዚህ ገና በሪጂናል ደረጃ እንኳን ባልተደራጀ አንድ ውድድር ስለተደረገ ስፖርቱ ታውቋል ማለት አንችልም። ግን መልካም የሆነ ነገር መንገድ ከፍቷል። አይናችን እንዲበራ ወይም አይናችን በደንብ እንዲያይ በደንብ መስራት እንዳለብን አሳይቶናል። መልካም ነው። ጥሩ ጎን እንዳለው ጥሩ ጎኑን አይተናል። ይሄን ጎኑን ደግሞ ማስቀጠል የምንችለው እኛ ባለሙያዎች ነን። ባለሙያዎቹ ደግሞ ይሄንን ፕሮጀክት ከተቀበልን ጀምሮ ስራ እየሰራን ነው። ይሄን ለመስራታችን ደግሞ በተለያዩ ጊዜ ውስጥ ውድድሮች አካሂደናል። ውድድሮች ስናካሂድ ደግሞ እንደዚህ 3-4 ስፖርት አንድ ላይ ውድድር ማዘጋጀት አትችልም። እንደ ፌዴሬሽን የሚመለከተው ፌዴሬሽን ብቻ ነው የሚያዘጋጀው። ኪክ ቦክሲንግ ኤምኤምኤ በከተማችን ላይ ተደርጓል። እንዲህ በከፍ ባለ መንገድ ግን አልተደረገም። የመጀመሪያ ብለው ያሉት 3 ስፖርቶች በአንድ ቦታ ላይ ስለተደረጉ ነው። ቦክስ፣ ኪክ ቦክስ፣ ሞይታይ እና ኤምኤምኤ ስለተደረገ ይሄ ነው። ይሄ መደረግ እንደሚችል አሳይቷል። አሁን ግን ሃይ ፐርፎርማንስ የሆኑ ተወዳዳሪዎች እዚህ ሀገር መጥተው ሀገራችንና የከተማችንን ገጽታ ግንባታ እንደሚሰሩና ስፖርት ቱሪዝም እንደሆነ ማሳያ የሚሆን ትልቅ ውድድር እየተዘጋጀ ነው። ከዚህ በኋላ ደግሞ ስፖርት ኢንቨስትመንት ነው። ስፖርት ኢንቨስትመንት ላይ ደግሞ ባለሙያው የመሳተፍ ግዴታ አለበት። ስለዚህ የባለሙያዎች ስብስብ የሆነው ለዛ ነው። ባለሙያው ስፖርት ኢንቨስትመንት ላይ የኢንቨስትመንቱ አንዱ አካል ስለሆነ ግን እዚህ ላይ ታዲያ አሁን ለምሳሌ እኮ ከዚህ በኋላ እናንተ ናችሁ የምትቀጥሉት ወይስ እነጌቾ ናቸው የሚቀጥሉት? ይሄ የራሱ የሆነ አሰራር አለ። እሺ፣ ኢቨንት የሚያዘጋጅ ኢቨንት ያዘጋጃል። ባለሙያ ደግሞ የራሱን ሙያ ለማሳደግ የሚሰራው የራሱ ኢቨንት ይኖራል እኮ። ስለዚህ እነሱን እንደ ኢቨንት ኦርጋናይዘር ነው የምትቀበሏቸው ወይስ እንደ ፌዴሬሽን ናቸው? አሁን ግራ ፌዴሬሽን የሚባለው ፌዴሬሽን አሁን ለምሳሌ አዲስ አበባ ኪክ ቦክስ አሶሲዬሽን፣ ቦክስ አሶሲዬሽን እየተባለ ቴኳንዶ አሶሲዬሽን ምናምን ማርሻል አርት ጠቅላላ ስሙ ቢሆንም አሶሲዬሽኖች ወይም ፌዴሬሽኖች ራሳቸውን የቻለ በየፊልዱ አለ። ስለዚህ እነዚህ ፊልዶች ራሳቸውን ከተለያየ ኦርጋናይዜሽን ጋር መስራት ይችላሉ። አንድ ኢቨንት አዘጋጅ ግን እንደ ኢቨንት አዘጋጅ እንጂ የሚታየው እንደ ፌዴሬሽን አይታየም። ግን ለምን መሰለህ እዚህ መተህ ባለፈው በፍጹም የኢትዮጵያ ሕዝብ እየተሸወደ ነው፣ በቲክቶክ እና በሚዲያ ላይ ነው እየጋየ ያለው እንጂ ፕሮግራሙ አይካሄድም፣ ውሸት ነው ብለህ ፎክረህ ሄደሃል እዚህ። ከዛ በኋላ ፕሮግራሙ ላይ ተዘጋጅቶ አየ ነው። ስለዚህ ማስተር አዛዥ የተናገረው ነገር ውሸት ነው፣ ይኸው ፕሮግራሙ ተዘጋጀ ብለው የሚናገሩ ነበሩ። በመሃል ከዛ ደግሞ ቪዲዮም ላሳየ ይችላለሁ፣ ምክንያቱም መረጃውና ቪዲዮ ስላለኝ ሄድክ። ይህን ቪዲዮ ታስታውሰዋለህ? እዚህ ጋር ይሄ ፕሮግራም ይሄ የቢሮ ኃላፊ አቶ በላይ ደጀኔ እዚህ ጋር ምንድን ነው የተደረገው? በቁጭ ብለን ያለውን ነገር ተነጋገርን። ክፍተቶች የነበሩትን ክፍተቶች ቢሮም ተቀበለ።
እነሱም የሚቀበሉትን ተቀበሉ። ውድድሩ ግን እንዲዘጋጅ ፍቃድ ሰጠንኛ። ፍቃድ የሰጠንበት ምንድነው? ፕሮሲጀሩን እንዲከተል መሟላት የሚገባው ነገር እንደ አንድ ውድድር ሲዘጋጅ መሟላት ያለበት የዳኝነት ተብሎ ነበር። የዳኝነት ስልጠና ሪፍሬሽመንት እንዲሰጥ፣ ሪንግ መሟላት እንዳለበት፣ ኪሎ መሟላት እንዳለበት። አንድ ውድድር ሲዘጋጅ ኪሎ ካታጎሪ ያለው ቦክስ አያለው ብለሃል። ቦክስ በኪሎ ነው አይደል የሚደረገው? ሴም ቲንግ ያን እንዲሟላ አደረገን። ኤምኤምኤ የሚባለው ግን አዲስ አበባ ኪክ ቦክሲንግ አሶሲዬሽን እንዲፈቅድ ተደረገ። ቢሮ ባለበት ነው የተፈቀደው። ፕሬዚዳንቱ ፈቀደ፣ ውድድሩ እንዲካሄድ ተደረገ። ያን ፍቃድ ያ ጊዜ ቢሮ ጠርቶ ያን ነገር ባይፈታው ኖሮ ውድድሩ አይካሄድም። ልክ ነው። ቢሮ ግን ፍቃዱስ ልክ ነበረ ወይ? መፈቀድ ይቻል ነበረ ወይ? ምክንያቱም ያዘጋጀው ማን ነው ፕሮግራሙን? እሺ ቢሮ ነው ያዘጋጀው። አሁን ያው ፕሮግራም ቢሮም አለበት። አዲስ አበባ ኪክ ቦክሲንግ፣ አዲስ አበባ ቦክስ ፌዴሬሽንም አለበት። እነሱ ናቸው እዚህም ላይ ስለነበሩ። ቲኬት የተሸጠው ማን ነው? እሱ እንግዲህ እሱ የቢሮ የሚቆጣጠረው አካል ይቆጣጠረው። ቲኬት ማን ይሽጥ እኛ የምናውቀው ነገር የለም። ቲኬት ያሰራር መንገዱን ደግሞ ማስተካከል ያለበት የሚመለከተው አካል ነው። እኛ የሚመለከተን ሙያዊ ነገርን ብቻ ነው የሚመለከተን። ስለ ቲኬት ሽያጭ ስለምናምን አይመለከተንም። እዛ ላይ እከሌ ይህን ያህል ብር ከዚህ ነገር አተረፈ፣ እከሌ ከዚህ ብር እንደዚህ አተረፈ የሚሉ ወሬዎች፣ ሮመሮች በየሚዲያው ላይ ይወሩ ስለነበረ ከዛም አንጻር እናንተ ምናልባት እንዴ ይሄ ሁሉ ገንዘብ ይገኛል እንዴ ኪክ ቦክስ በማወዳደር ኤምኤምኤ በማድረግ ቦክስ በማወዳደር ይሄ ሁሉ ትርፍና ይሄ ሁሉ ስፖንሰርማ የሚገኝ ከሆነ ዘላችሁ እንደገባችሁበት ያሰበሰዋል። እኛ 2012 ላይ ጠቅላላ ጉባኤ ላይ አንድ ውድድር ሲዘጋጅ ከባለ ሀብት ጋር እንዴት መዘጋጀት እንዳለበት እንኳን መተዳደሪያ ደንብ አለ። ምን ያህል ፐርሰንት ለውድድር መክፈል አለበት የሚሉ ላይ ተቀመጠ የገንዘብ መጠን አለ። ያንን ሁሉ አልተቀበልንም። እኛ ውድድሩ እንዲካሄድ ስለምንፈልግ ከትርፍ ይሄን ያህል ማምጣት አለበት ይላል። አንድ ባለ ሀብት ወይም አንድ ኢቨንት አዘጋጅ ውድድር ከፌዴሬሽን ጋር ሲያዘጋጅ ለፌዴሬሽኑ ይሄን ያህል ገንዘብ ይከፍላል የሚል የጠቅላላ ጉባኤ የጸደቀ መተዳደሪያ ደንብ አለው ፌዴሬሽኑ። ያንን እንኳን መቀበል አልፈለግንም ውድድሩ እንዲሳካ ስለምንፈልግ። ስለዚህ ቲኬት የሸጠው አካል ያንን ተቆጣጥሮ ማስመለስ ያለበት ውድድሩ እንዲካሄድ በበላይነት የሚመራው ቢሮ ነው፣ ስፖርትን የሚመራው። ስለዚህ እኛ ፈቅደንለታል፣ ትርፍ አንፈልግም። ሪንግም እንኳን በነፃ ነው የሰጠነው። እኛ የቦክስ ሪንግ ስናዘጋጅ እየተከራየን ነበር የምናዘጋጀው። ክራይ እንኳን አልተቀበልም። ሪንጉን በነፃ ነው የሰጠነው ስለምንፈልግ ውድድሩ መካሄድ ስላለበት። ለምን እኛ ቀጣይ ያለውን ነገር መስራት ስለምንችል፣ ቀጣይ እቅድ ስላለን፣ ቀጣይ ቪዥን ስላለን። ለምን ይሄ ቪዥን የተጀመረው የዛሬ 6 ዓመት 7 ዓመት ነው ብያለሁ። በተከታታይ በተለያዩ መንገዶች ብዙ ገንዘብ ወጥተውበት ስለቀረ፣ ስለዚህ ውድድሩ ደግሞ በተሻለ መንገድ መዘጋጀት የሚችልበትን መንገድ ስለምናስብ ሁሉንም ነገር እንደ አሶሲዬሽን ትርፍ እንኳን ይሄን ያህል አትርፋል፣ ይሄን ያህል ክፍል ለተወዳዳሪ እንኳን ሲከፍል እኛ አይደለም ክፈል አትክፈል ራሱ ነው የከፈለው። እኛ ይሄን ያህል ሊሚት ብለን እንኳን አላወጣንለት እኮ። ለምሳሌ ለተወዳዳሪዎች ይሄን ያሸነፈ ይሄን ያህል ሚሊየን አሁንም እንሰማለን። ይሄን ያህል ሚሊየን ይሄን አሁን ይሄን መቆጣጠር ያለበት ደግሞ የሚመለከተው አካል ነው። በቃ ህጋዊ መንገድን አስይዞ ይሄን መንገድ መምራት ያለበት አካል አለ። ያ አካል ደግሞ ይሄን መቆጣጠር አለበት። እኛ ሙያችንን ነው የምንቆጣጠረው። ገንዘብን በተመለከተ ገቢን በተመለከተ እንዴት ይሰበሰባል እንዴት ይኬዳል የሚባለውን ደግሞ የራሱ የሚመለከተው አካል ይሄን ማጣራት ይችላል። እኛ ሙያን በተመለከተ ነው። እኛ ከፕሮፌሽናሊዝም አንጻር መሟላት አለበት ብለን ያለውን ነገር እንዲሟላ ተናግረናል። መሟላት አለበት። አንድ ውድድር ሲካሄድ ለውድድሩ የሚያስፈልገው ኢንሹራንስ፣ የተለያየ ነገር፣ ኪሎ ካታጎሪ፣ ያ ልጅ ውድድሩን ከዚህ በፊት ተወዳድሯል አልተወዳደረም ብለን ጠይቀናል። እናንተ ሪንግ ስትሰጡ እናንተ ስትፈቅዱ ይሄን ነገር ሳሟላ እንዴት ሰጣችሁ? እናንተ ቢሮ መስጠት አለባችሁ ስለተባለ ቢሮ የሚመራው ቢሮ መስጠት አለባችሁ እኮ። እናንተ እንደ አንድ
ከስፖርቱ ጋር አብሮ እንደነበረ ሰው ኪሎም የማይመጣጠን ኤክስፔሪየንስ የማይመጣጠን ቅድም እንዳልከው በከተማ ደረጃ በክልል ደረጃ በአገር ደረጃ ያልተወዳደረን ሰው ሪንግ ውስጥ የእናንተ ኬጅ ውስጥ ሲገባና ጉዳት ቢደርስበት እኮ እናንተም ተጠያቂ ናችሁ እኮ። እኛ ከተጠያቂነት ነፃ ሆነን እኮ የሚመለከተው አካል ውድድሩን ሰጠን፣ እንደ ቢሮ እንዲመራው ማለት ነው። ለቢሮ ሰጠን መሟላት የሚገባውን ነገር እንዲያሟላ፣ ከዛ በኋላ ውድድሩ እንዲካሄድ። በቃ የሚመጣውን ሪስክ የሚወስደው ቢሮ ነው እንጂ እኛ አይደለም እኮ። ያንን ነገር አንደኛ በዚህ አጋጣሚ ቢሮዎቹ ፈቃደኛ ከሆኑ ቢሮ ነው ስቱዲዮ ድረስ መጥተው አይደለም እኔ እነሱ ድረስ ሂጅ እነሱን ኢንተርቪው ማድረግ ፈልጋለሁ፣ ከነሱ ጋር ማውራት ፈልጋለሁ። ቢሮ ነው ስፖርቱን የምንመራው እኛንም ብለው ቢሮ ኃላፊነቱን ወስዶታል እኮ። እናንተ ለቢሮ ነው ኬጁን የሰጣችሁት? እኛ ለቢሮ ነው በቃ። ቢሮ ኬጁ በእኛ አሶሲዬሽን ስር ስለገባ እኛ ቢሮ ውድድሩን በበላይነት የሚመራው እኔ ነኝ ስላለ ለቢሮ ነው የተሰጠው። ግን ከዚህ አንጻር እሺ እንምጣና ውድድሩን እዛ ገብተህ ተመልክተዋል? አድዋ አዳራሽ ነበርክ? ነበርክ? ተመለከትከው? ውድድሩን ተመልክቼዋለሁ። ትክክል ነበር? ፌር ነበረ? አሁን እሱ ላይ ክፍተቶችም ማንሳት አልፈልግም። ክፍተት አይደለም የምናነሳው፣ ሙያተኛ ነው እያወራሁ ያለሁት። አሁን እንደ ሙያተኛ ገባህ? አንድ ነገር ሲዘጋጅ መጀመሪያ የአማተር ውድድር ይካሄዳል ብለን ተናግረናል። ከዛ የሪጂናል ውድድር ይካሄዳል። ከዛ የኢትዮጵያ ፕሮሲጀሩ ይሄ ነው የስፖርት። እንደ ከተማ ውድድር ተካሂዶ መመረጥ አለበት ሰው ስንል መራጩ አካል እኔ ነኝ የመረጥኩት ብሎ ቢሮ ከተቀበለው እኛ ምንም አይደለንም እኮ። እንደ ሙያተኛ የሚሰማ አካል ሲኖር ነው። እኛ ተናግረናል። አንተ ጋር መጥቼ እኮ ተናግሬያለሁ አይደል? ስለዚህ የሚመለከተው አካል ደግሞ ድርሻውን ይወስዳል። ሁሉም ባለድርሻ አካላት ነው የመራው አይደል? የሚመለከታቸው አካላቶች ደግሞ መምራት በሚገባቸው መንገድ መርተው የመጣው ፊድባክ ጥሩ ነው ብለዋል። እኔም ጥሩ ነው ብያለሁ። እሺ ምንም ውድድሩ ጥሩ ነው፣ ለሚቀጥለው መስመር ከፍቷል፣ በቃ ጥርጊያውን ጠርጎታል። አሁን ግን ሲዘጋጅ እንዴት እንደሚዘጋጅ ደግሞ እኮ አሁን እናንተ እዛ ውድድሩን ቁጭ ብለህ ስትመለከት አንደኛ ውድድሩ የፌክ አይነት ነው የሚልም አንተም የሰጠኸውን አስተያየት አይቻለሁ። በቃ እሱ ከዛ አንጻር ለምን መሰለህ ሙያውን ቢሆን እኛ እኔ የማርሻል አርት ባለሙያ ነኝ። እሺ እንደ ማርሻል አርት ላውራ። ኤምኤምኤ ማለት የብዙ ማርሻል አርቶች ድብልቅ ውጤት ነው። በቃ ያን ድብልቅ ውጤት አሟልቷል አላሟላም የሚመለከተው ባለቤት ነኝ የሚለው አካል ያንን ቼክ ማድረግ አለበት። አንድ ነገር ሲኦሲ አለው አይደል? አንድ ሙያ በሱ ይፈተናል አይደል? ሲኦሲ ፈታኙ ካልታወቀ እኔ ስለሱ መናገር አልፈልግም። ለምሳሌ በዛ ወቅት ላይ ለምሳሌ ስፖርተኞች እናንተ ላይ ያነሱት ቅራኔ አለ። ያነሱት ስፖርተኞች ምንድነው? ለምሳሌ በሞይታ የተወዳደሩ ልጆች እኮ እንደዛ መደፋፋት እንደዛ የነበረበት ፕሮፌሽናል የሆነ ውድድር፣ ሁለተኛ ልጆቹ በዛ ውድድር ላይ ምናልባት አንዳንዶቹ አንተም ተማሪ ሊሆን ይችላሉ እዛ ውስጥ ከተወዳደሩት መካከል ትልቁ ኪሎ 90 ኪሎ የተወዳደረው ተማሪ ተማሪ ነው። እኔ ሪንጉ ላይ መውጣት ስላልፈለግኩ እንጂ እኔም ተማሪ ነው። አዲሱ እኔ ተማሪ ነው። የዳኝነት ነገሩ ተዛብቷል ተብሎ መጨረሻ ላይ እኩላቸው ወይም አሸንፏል ተብሎ እስካሁን ክርክር ላይ ነው። ገባህ? ይሄ የሚያሳየው ምንድነው? የሆነ ክፍተት እንዳለ ያሳያል። ያንን ክፍተት ግን በፕሮፌሽናል በሆነ መንገድ መምራት ይቻላል። ሁሉም ነገር እኮ ከአንድ ዝግጅት የሆነ ነገር ትማራለህ። ጠንካራ ጎኑን ትይዛለህ፣ ደካማ ጎኑን ደግሞ የበለጠ ጠጠቅ። ስህተት የሚባል ነገር ፈጽሞ አታጠፋም። የሆነ ማይልድ የሆነ ምስተት ሊኖር ይችላል። አይደለም እንደውም እኔ ሐሜቱን የሰማሁት እዛ ጋር አዲሱ የሙይታይ ተወዳዳሪ አይደለም ከዚህ በፊት ይመስለኛል። የቦክስና የኪክ የተወዳደረው ሙይታይ ላይ ነው። ስለዚህ ያኛው ልጅ ደግሞ የተወዳደረው ልጅ የሙይታይ ተወዳዳሪ ስለነበረ ሙይታይን ከፍ አድርጎ ለማድረግ አዲስ ልጅ መጥቶ አሸነፈው እንዳይባሉ የተሰራብኝ ሴራ አለ የሚል ነገር እሱንም ቪዲዮ ሰምቻለሁኝ። እንደውም ይሄ በህሊና ዳኝነት የህሊና ጉዳይ ነው። የሙያና የህሊና ጉዳይ ነው። ስለዚህ ህሊና ያለው ዳኝነት ላይ የነበሩ ሰዎች ህሊናቸው የፈቀደውን ነገር አድርገዋል። እንደ ፕሮፌሽናል ዳኛ ደግሞ ስልጠናውን የሰጠው አካል ዳኝነቱ ትክክል አይደለም ምናምን ብሎ መድረክ ላይ ተናግሯል፣ ሰምቻለሁ። ስለዚህ ያ ደግሞ የሚያሳየው ምንድነው? ገና ወደ ፕሮፌሽናሊዝም አልተጠጋንም።
ገባረል ትክክለኛ ፕሮፌሽናል የሆነ ዳኛ አልተፈጠረም። ስለዚህ ተወዳዳሪዎች እየተበደሉም ቢሆን ትምህርት እያገኘን እንሄዳለን ነው። በቃ እየተሳሳተ እዚህ ላይ ይሄንን ብቻ መልስልኝ። ዳኝነቱን ጥሩ እንመጣበታለን። በጣም ትልቁ ሐሳቤም ስለሆነ ግን ልምጣ። እዛ የተወዳደሩ ልጆች በሞራል ጎድተውናል እና ማስተር አዛዥ እያሉ እያነሱ ነው። በምን ምክንያት? ምክንያቱም ውድድሩ ላይ በቂ አልነበሩም የሚል ነገር ማድረግ፣ የቀልድ ውድድር እንደነበረ፣ የቲክቶከሮች ውድድር እንደነበረ ተናግረሃልና ከዚህ አንጻር የኛ ሞራል ተነክቷል። ያ የፌክ ውድድር እንዴት ነበር ሊባል ይችላል። በዛ አይነት ሁኔታ ደረጃ በተለይ ሞይታይ ላይ የተወዳደሩት ሁለቱ ልጆች እኛ ያለው ሜን ኢቨንት የሚባል ነገር አለ። ሁሌ ሜን የምትለው ነገር ዋና ኢቨንት ብለህ የምታስበው ነገር አዝ ሪከርድ ያለው ኳሊፊኬሽን ያለው ምናምን ኢቨንት ነው ዋና የሚባለው። እሺ አሁን ሌላ ነገር ውስጥ መግባት ስለማልፈልግ ምንም ፕሮፌሽናል የሌለው ሰው ግን ሜን ኢቨንት ተብሎ ሊያዝ አይችልም። የኛ ጥያቄ ስለዚህ እናንተ ጥያቄያችሁ የመጨረሻ ውድድር ላይ ነው እንጂ ሌሎቹ ፕሮፌሽናል ቦክሰኞች ናቸው። ሞይታይ ላይ የተወዳደሩት ውጭ ሀገር የተወዳደሩ ልጆች ናቸው። ባንዲራውን ከፍ ያደረጉ ኪክ ቦክስ ላይ የተወዳደሩ ልጆች፣ የተለያየ ጊዜ ውድድር ቦክስ የሚወዳደሩ ልጆች ናቸው። እነዚህ ላይ እኛ ዳውት የለን። አገር ውስጥም ብዙ ሲወዳደሩ አይተናቸዋል። ውጭም ሀገር ውስጥ ወጥተው ሲወዳደሩ ያየናቸው ልጆች ናቸው። ሜን ኢቨንት የሚባለውን ነገር ግን በምን ሪከርድ አንድ ውድድር ሜን የምታደርገው ያለፈበት ሪከርድ ካለው ቤልት ያሸነፈበት ቤልት ራሱ በኢንተርናሽናል ኦርጋናይዜሽን የተሰጠ ቤልት ሲሆን አክሴፕት የምታደርገው ወይም ፌዴሬሽኑ ይሄ ቤልት እኔ አሰርቸው ነው በኔ ነው እውቅና የተሰጠው ሲባል ነው ቤልት እንኳን እውቅና የሚኖረው አንድ ቤልት። ስለዚህ ዓለም ላይ የሚያዘጋጁ እነ ዩኤፍሲን ብትመለከት እነ ፋይተር ሊግ የሚባሉ ፕሮፌሽናል ፋይተር ሊጎች አሉ። ዋን ሻምፒዮንን ብትመለከት ባላቶር ኤምኤምኤን ብትመለከት እዛ ላይ ቤልት የሚሰጣቸው ሜን ኢቨንቶቹ ምን አይነቶች ናቸው ብለን ተመልካቾችም ይሄን በደንብ ማየት አለባቸው። ሜን ኢቨንት የሚሆነው በጣም ብዙ ውድድር ያደረገ እና ከፍተኛ ትኩረት የሚሰጠው አሁን ግን የተሰጠውን ያው የሚያውቀው ሰው ወይም ስፖርት ላይ ያለው ሰው ሳይሆን ሌላውም ሰው እንዲያውቀው የራሱን አመለካከት መውሰድ ይችላል። እኛ ከፕሮፌሽናሊዝም አንፃር ሜን ኢቨንት መሆን ያለበት ፕሮፌሽናል የሆኑ ናቸው ብለን የተናገርነው። ስለዚህ ይሄንን ያለው አካል ለራሱ ሜን ኢቨንት ያለውን ለራሱ ይውሰድ። ሜን ኢቨንት መሆን ያለበት ፕሮፌሽናል ተጫዋቾች ነው። ሁሌ ሜን ኢቨንት የሚሆነው ትልቅ ውድድር አድርጎ ያለፈ ብዙ ውድድር ልምድ ያለው ውድድሩ ላይ ትኩረት ተደርጎ የሚሰጠው ሜን ኢቨንት ይሆናል። ከዛ ውጭ ያለው ውድድር ግን የአማተር ውድድር። ይሄ በስፖርት ሩል መሰረት ማለት ነው። ምንም ተወዳድሮ ማያውቅ እግር ኳስ ታችኛው ሲ ሌቭል ያለ ከናሽናል ቲም ጋር ይጫወት አይደል? ስለዚህ ከታች ጀምሮ እያደገ ከክፍለ ከተማ ወደ ከተማ ከከተማ ወደ ሀገር እየተባለ ነው አይደል ይመጣ። የስፖርቱ ስትራክቸር እንደዛ መሆን አለበት። ሜን ኢቨንት ብለን የምታየውን እዚህ ሀገር ላይ የሊጉ ዋና ጨዋ ሜን እግር ኳሳችን ሜን ኢቨንት ሊግ ነው አይደል? የሊጉ አሸናፊ ነው ሜን የሚባለው። ልክ እንደዛ የማርሻል አርት ስፖርቶች ዋና ተጫዋች የሚባሉት በስፖርቱ ላይ በጣም ብዙ ያሳለፉ ብዙ ኤክስፒሪየንስ ያላቸው ሰዎች ናቸው ሜን ኢቨንት የሚጫወቱት። ጥሩ። ግን እዚህ ጋር ታዲያ አሁን የእናንተ አንዱኛው ያንተን ንግግር በተለይ ቅድምም እንደዚሁ ደበስበስ አድርገህ ስላለፍከው ልጅ ቢሮጥ አባቱን አይቀድምም ምን ማለት ነው? ማነው ልጅ? ማነው አባት? ማነው የሮጠው? ማነው የማይቀድመው? ይሄ ማለት ምን ማለት መሰለህ? ምን ማለት ነው? አባት በጣም ኦርጋናይዝድ የሆነ አካሄድ እየሄደ በሰለጠነ መንገድ እየሄደ ለመቅደም የሚሄድ ልጅ አለ አይደል? የአባቱን ስራ ወይም የተሰራን ስራ እንዳልተሰራ አድርጎ ለሚያደርግ ሰው ይሄ ነው መልሱ። የተሰሩ ስራዎች አሉ እዚህ ሀገር ላይ ላይክ እንደ ቻይኒዝ ባምቡ በለው ከ20 እና ከ30 ዓመት በላይ ማርሻል አርት ላይ ዋጋ ከፍለው የሰሩ ባለሙያዎች አሉ። ሚክስድ ማርሻል አርት ማለት የነዛ የሁሉ ማርሻል አርት ድምር ውጤት ነው። ስለዚህ ትራዲሽናል የሆነውን ማርሻል አርት ንቀህ ወይም ተሳድበህ አንተ የምትበልጥበት መንገድ የለውም። ለምን ብትለይ ኤምኤምኤ ቤስት ስፖርት ነው ምናምን ካልክ ኪክ ቦክስን ይይዛል፣ ቦክስን ይይዛል፣ ሞይታይን
ቢጄጄን፣ ጁዶን፣ ካራቴን፣ ሱምቦን የነዚህ ሁላ አርት ድምር ነው፣ ኮምባይን ነው። እነዚህን አርቶች ንቃ አይደለም። እነዚህ ለኤምኤምኤ ምኖቹ ናቸው፣ አባቶቹ ናቸው። ኤምኤምኤ ልጅ ነው። ስለዚህ ይሄን ትራዲሽናል ካልቸራል የሆኑ ስፖርቱን ወደዚህ እንዲመጡ ያደረጉትን አርቶች መናቅ የለብህም። ጥያቄ ሙያው ላይ ዋጋ የከፈሉት እነዚህ ናቸው። ይሄኛው ገና ልጅ ነው አይደል? እኛ ሀገር ላይ ብታየው ገና ልጅ የሆነ ስፖርት ነው። እንደ አባት አታረጉም። አባቶቹ የኤምኤምኤ አባቶች ቦክስ፣ ኪክ ቦክስ፣ ሞይታይ፣ ሬስሊንግ፣ ቢጄጄ፣ ጁዶ፣ ካራቴና ሱምቦ ናቸው። እኛ ሀገር ላይ ቦክስ ስንት ዓመት ቆይቷል? ካራቴ ስንት ዓመት ቆይቷል? ኪክ ቦክስ፣ ሞይታይ እነ ቢጄጄ እነ ምናምን ገና ናቸው። ኤምኤምኤ ልጅ ነው ማለት ነው። ስለዚህ ሙያዊ ቋንቋ ነው። ሰው የተረዳበት መንገድ ከሙያ አንግል ስላልሆነ ነው። ይሄ በድሮ አባባል ስላየው ነው። እኔ ግን ያየሁት በሙያ አንፃር እነዚህ አባት የሆኑ ስፖርቶች እያሉ ይሄኛው መጥቶ እኔ ነኝ አንደኛ ማለት አይችልም። እነዚህን ማክበር አለበት። ዋጋ ከፍለዋል። የሀገርን ባንዲራ ደግሞ ከምንም በላይ አውለብልበዋል። ቦክስ ላይ ኦሎምፒክ ብዙ ጊዜ ተጫውተናል። ኪክ ቦክስ ላይ ኢንተርናሽናል ውድድሮች ብዙ ጊዜ ዓለም ላይ እኛን ባንዲራ ይዞ ከፍ የሚያደርግ የኛ ትውልድ አለ። እኔም ለምሳሌ ለሀገሬ ባንዲራ ዋጋ ከፍያለሁ። ሞይታይ ላይ እንደዚህ ልጆች እየከፈሉ እነዚህ አባቶቹ ናቸው። ስለዚህ እነዚህ ማክበር አለበት። ጥሩ ማርሻል አርትን ትራዲሽናልን ሳታከብር ኤምኤምኤን ማምጣት አትችልም። ጥሩ እሺ፣ እናንሳ። አሁን ጆኒ ጂጂትሱ ቤልት ወስዷል። አሁን እኔ ስለዚህኛው ቤልት ምንም የማውቀው ነገር የለም። ለምሳሌ ይሄ ሪኮግኒሽን ያለው ቤልት ነው አይደለም? እሱ የሚመራው አካል የትኛው ፌዴሬሽን እውቅና ተሰጥቶት በየትኛው ቢሮ አክኖሌጅመንት ተሰጥቶት እንደተሰጠ አላውቅም። እኔ ዓለም አቀፍ ላይ ስለ ቤልት በቃ እነዚህ አሁን ዓለም አቀፍ ላይ ዩኤፍሲ ላይ ፕሮፌሽናል ፋይት ላይ ምናምን ባላቶር ላይ የምታያቸው ኦርጋናይዜሽን አላቸው። እነዛ ኦርጋናይዜሽን አክኖሌጅ ያደረጉት ቤልት ነው ቤልት ተብሎ የሚደረገው። የምትወስደው ቤልት ከሚመለከተው ኦርጋናይዜሽን ቤልት ገዝተህ እውቅና አሰጥተህ አምጥተህ ነው ቤልት የምትሰጠው። እንደ ሀገር ከሆነ ደግሞ እንደ ሀገር የሚመለከተው ስፖርቱን በበላይነት የሚመራው አካል ስለዛ ቤልት አክኖሌጅመንት ሲሰጥ ነው ቤልቱ። ስለዚህ አንተ በኤምኤምኤ የመጀመሪያው ኢትዮጵያዊ ቤልት ያገኘ ሰው ጆኒ ጂጂትሱ ነው ብለህ ትቀበላለህ? ስለ ቤልቱ አክኖሌጅ መኖር አለበት ነው። አሁን ማን ነው ያንን እውቅና ከነዚህ ውጪ የእናንተ አሶሲዬሽንስ የለበትም እጁ እውቅና ለመስጠት? እኛ በምን እውቅና እንሰጣለን? በምን ያው አሶሲዬሽን ስለሆናችሁ አንዱ እኛ ጋር እውቅና ለማሰጠት ከመጀመሪያው ዲሊንግ ሊኖር ይገባል። ለምሳሌ አፍሪካ ዩናይትድ ኤምኤምኤ ቤልት ከውጪ ገዝቶ ነው ኢንተርናሽናል ኦርጋናይዜሽን ላይ አስፈቅዶ በብሩ ገዝቶ አምጥቶ ነው አስፈቀደ ነው። ለምሳሌ የሚመራውን ተቋም ሳታስፈቅድ ዲግሪ እንደመስጠት ማለት ነው። ስለዚህ በራስ አምርተ ትምህርትና ትምህርት ሚኒስቴር እውቅና ያልሰጠው ዩኒቨርሲቲ ወይም ኮሌጅ ዲግሪ ቢሰጥ አክሴፕታንስ አለው የለው? ላይክ ዛት ስፖርትንም የሚመራው አካል አለ፣ እውቅና አለ። እንደ ሀገር የሚመራው ስፖርት ባህልና ስፖርት አለ፣ እንደ ከተማ ወጣቶችና ስፖርት ቢሮ አለ፣ በበላይነት የሚመራው አካል አለ። እነዛ ሰዎች መፍቀድ አለባቸው። ስለ ቤልት ስናወራ ራሱ ጥሩ አንደኛ ነገር አሁን እነዚህ ባለፈው የተዘጋጀው በአድዋ ሙዚየም ፓርክ ላይ ወይም አዳራሽ ላይ በተዘጋጀው ይሄ የተረሳ አይደለም፣ ጭራሽ አይታወቅም ኤምኤምኤ ብለው የሚያነሱ አሉ። በኢትዮጵያ ሆነን ለመናገር ያን ያህል እውቅና የለውም። ስፖርቱ ታች እናንተ ሙያው ላይ ስላላችሁ ልታውቁ ትችላላችሁ። በማህበረሰቡና በወጣቱ ዘንድ ብዙ እውቅና የሌለውን ነገር እነዚህ ልጆች አምጥተው ከፍ አድርገውታል። በትልቅ ስቴጅ አድርገውታል። በጣም ትልልቅ ሰዎች ስለ ስፖርቱ ኖሃው እንዲኖራቸው አድርገዋል። ይህንን ባደረጉበት ጉዳይ ላይ አንተም አንዱ ተሳታፊ ነበር። ከአንተ እንደ ተመልካች ቁጭ ብላ እንደ ስፖርተኛ፣ እንደ አንድ ማስተር፣ እንደ አንድ አሰልጣኝ ለዚህ ስፖርት ትልቅ ዋጋ እንደከፈለ ሰው በዛ ቦታ በዛ ምሽት ላይ ተገኝተሃል ነበርክ። ጨዋታቸውን እንዴት አየኸው? እኔ እንደ ኢቨንቱን ስለ ጨዋታው ብዙ መተንተን ይቻላል። እኔ ስለዛ ጨዋታ መተንተን አልፈልግም። ለምን
ተቃርኖ ስለሚያስነሳ ግን እንደ ኢቨንት ከመጀመሪያው ተቃውሞ በኋላ ውድድሩ ሳይዘጋጅ ጀምሮ ተቃውሞ እንደ ኢቨንት አሪፍ ኢቨንት ነው። በቃ ቦክስን ብትመለከት ቦክስ በጣም እኛ ሀገር በጣም የተለመደ በጣም ምናምን በየቴሌቪዥኑ የሚታይ ነው። ሞይታይም አዲስ አይደለም፣ ኪክ ቦክሲንግም አዲስ አይደለም። ኤምኤምኤ ነው አዲስ። እሱ ወደፊት በባለሙያ በደንብ ይተነተናል። ተቋም ሲኖረው በደንብ ተቋም ቢሮ እየተጠየቀ ስለሆነ እንደ ተቋሙ ትንታኔ ይሰጣል። እንደ ግለሰብ ትንታኔ ቢሰጥ ፐርሰናል ኢንተረስት ስለሚሆን የፐርሰናል ጉዳይ ስለሚሆን ፐርሰናል ጉዳይን እዚህ ውስጥ ማስገባት አልፈልግም። ለምን እንደ ስፖርተኛ ስፖርቱ መተንተን ትችላለህ የነበረውን ውድድር። አይ የነበረውን ውድድር ለመተንተን እኛ ፕሮሲጀሩን ነው መጀመሪያ መከተል የነበረብን። ፕሮሲጀሩን ደግሞ የፈቀደው አካል ትንታኔውንም ቢሰጥ ለምን አንተ ምን ልትጠቀም ታዲያ ተገኘ በዛ ቦታ? እኛ እንደ ኪክ ቦክሲንግ የኪክ ቦክሲንግ ውድድር ስለነበር የኔ ልጅ ሊወዳደር ስለነበር ግድ መገኘት ስለነበረብኝ ከዛ ውጪ ያለውን ነገር ኢቨንቱ እንደ ኢቨንት ጥሩ ነው። በር ከፍቷል። ብዙ ሰው አንደርስታንዲንግ እውቀት እንዲኖረው ማርሻል አርት የሚለውን ነገር እንዲያውቅ አድርጓል። እንደ ማርሻል አርት መቀጠል የሚገባውን ነገርና ማርሻል አርት እንዴት ከፍ ማለት እንዳለበት ትምህርት ወስደንበታል። ያንን ነው ማለት የምችለው። ማርሻል አርት የሚለው ማርሻል አርት የሚለው ኮንሰፕት ራሱ እንደ ከተማ ብዙ ፈላጊ እንዳለው ብዙ ወጣት ያንን ማየት እንደሚፈልግ ማርኬቱ አሳይቷል። ማርኬቲንግ ስትራቴጂውን ነው እኛ ያየነው። የማርኬቲንግ ስትራቴጂው የትንፍጩ ዱቄቱን አምጩ ሊሆን ይችላል። ኤፊሺየንሲ የሚባለው ነገር ግን በውስጡ ብዙ ነገር አለው የምታወጣላቸው። እነዛን ነገሮች ያው መገምገም የሚገባው አካል ይገመግማል። እኛ ብቻ ገምጋሚ አይደለም። እኔ ገምጋሚ አይደለም። አካል አለው የሚመለከተው አካል ያንን ይገምግም። እኔ ለሚመለከተው አካል ነው መቶ ይሄን እንደ ባለሙያ ደግሞ በሚመለከተኝ ቦታ ላይ ገመግማለሁ። ግን አንተን አሁን ለምሳሌ የሚቀጥለውን ይሄን ኢትዮ ፋይት ናይትን ይዛችሁ ስትመጡ እንዳዘጋጅ አንተንም አንዱ እዛ ቁጭ ብለህ መግለጫ ስትሰጥ ስለተመለከትን ምናልባት እነ ዮኒ ቬጋስ በዚህ አጋጣሚ ጋብዣዋለሁ። ዮኒ ቬጋስንም ፈቃደኛ ከሆነ ይመጣል ይመስለኛል። እዛ ቁጭ ብላችሁ ነበረ ስታወራም የነበረው አንተ ነህ። የኛ ፋይት ዝም ብሎ አይደለም ኢንተርናሽናል ተወዳዳሪዎች እናመጣለን እያላችሁ ነበር አይደለም? ኢንተርናሽናል ተወዳዳሪዎች እናመጣለን ባላችሁ ሰዓት ላይ ብዙ ወጣቶች በአንተ ላይ ቁጣ አስነስተዋል። በፕሮግራማችሁ ላይ በኢትዮ ፋይት ላይ ምን ማለት ነው? ኢንተርናሽናል ተወዳዳሪዎች የምታመጡልን ኢንተርናሽናል ተወዳዳሪዎችን በቴሌቪዥን እናያቸው የለ ወይ? በተለያየ የሶሻል ሚዲያ አማራጭ እናያቸዋለን። ይሄ አሁን የተፈጠረው እድል እነዚህ ልጆች ይዘውት የመጡ ግን በሀገር ውስጥ ላሉ ልጆች እድል ፈጥሯል። ስፖርቱ ላይ እንደገና እንደ አዲስ እንዲነሱ አድርጓል። በዚህ ስፖርት ለምሳሌ ሰው በሩጫ ተጠቅሟል፣ በቦክስም የተጠቀሙ አሉ፣ በእግር ኳስ የተጠቀሙ አሉ። በዚህ በሚክስድ ማርሻል አርት እና በተለይም በቴኳንዶ በምናምኑ ብዙ ተጠቃሚዎች አይደሉም። እናንተ የመጣችሁት ሰዎች ታውቁታላችሁ። ገንዘብ አልነበረውም። አሁን እነዚህ ለቦች ተወዳደሮች ስትወዳደር 5 ሚሊዮን ይኸው 100 ሚሊዮን የሚጠይቅ ሰው እኮ መጥቷል። ገብቷል። ስለዚህ እነዚህ ሰዎች የሀገር ልጆች እንዳይጠቀሙ ምን ልታደርጉ ነው? ከውጭ የሚወዳደሩ ልጆች የምታመጡት እናንተ ለምን የሚለው አንደኛ ስፖርት ቱሪዝም እንደሆነ ማሳያ ነው። እንደ ሀገራችንም በኢንተርናሽናል ደረጃ ሊያሳዩልን የሚችሉ ፕሮፌሽናል የኛው አገር ልጆች ናቸው ይመጡት። ትላልቅ ውድድር ላይ የተወዳደሩ ቅድም ስነግረ ነበር ክብሮም ንጉሴ ኤሮፕ ላይ በትልቅ የሚወዳደር ከ19 በላይ ውድድር ያደረገ ቤልት ያለው ባላቶር ላይ የተወዳደረ ይሄ ኢንተርናሽናል ውድድር ላይ ባላቶር ኪክ ቦክሲንግ ላይ የተወዳደረ ልጅ እዚህ ሀገር ሲመጣ ምን ይጠቅማል ብለህ ብትለኝ ቀጣይ ትውልድ እነ ክብሮምን በላይቭ አገር ውስጥ መጥተው ሲወዳደሩ ሲያይ የአገሩን ባንዲራ የሚያውለበልብ ትውልድ እንዲፈጠር ከሱ ጋር የሚወዳደረው ደግሞ ከሌላ ሀገር ስለሚመጣ ሀገራችንን እንዲመለከትልን ኢትዮጵያ አዲስ አበባ ኢንተርናሽናል ውድድር ተዘጋጅቷል የሚለውን የስፖርት ቱሪዝምን ለማስፋፋት ስፖርት ቱሪዝም ስለሆነ ኢንተርናሽናል ባይክ ውድድር መቼ በቅርብ ሲካሄድ አይተሃል አይደል? በቃ እንደሱ ደግሞ ማርሻል አርትም ለስፖርት ቱሪዝም እንደሚሆን ማሳያ ነው። ስለዚህ ሁሌ ጎል አድርገን የምንነሳው ሎካልን አይደለም። ታርጌታችን የት ነው? ኢንተርናሽናል ነው አይደል? ዓለም አቀፋዊ መሆን ነው አይደል? አሁን የምንፎካከረው እኮ አገር ውስጥ
ስለሆነ ብቻ ነው። ነገ የኢንተርናሽናል በሮች እንዲከፈቱ ይሄ ዝግጅት ለብዙ ወጣቶች ምን ይከፍታል? በር ይከፍታል። ብዙ ሮል ሞዴል የሆኑ ተወዳዳሪዎች ወደ ሀገራችን ሲመጡ እነሱ ሲመጡና ሲወዳደሩ ከነሱ ጋር በሚወዳደረው ተወዳዳሪ ቤልት ሲያገኝ ያ ቤልት ኢንተርናሽናል ስለሆነ የኛ ሀገር ልጆች ያን ቤልት ካስቀሩት ነገ ያ ቤልት ደግሞ እኛ ሀገር ላይ ተወዳዳሪ ማፍራት ይችላል። ቤልት ያገኙ ልጆች ኤክስፒሪየንስ ካላቸው ልጆች ጋር ተወዳድረው ደግሞ ያን ቤልት ሲያሸንፉ ለኢንተርናሽናል ውድድር መንገድ ይከፍትላቸዋል። ይህን ስለ የትኛውም ስፖርት ታርጌት አድርጎ የሚነሳው ኦሎምፒክን ነው አይደል? የሀገር ባንዲራ ማውለብለብ የመጀመሪያው። ከዛ በኋላ ነው ገንዘብ የሚሰራው። አገራችን ላይ የተጀመረው የሎካል ውድድር ይቆማል ማለት አይደለም፣ ይቀጥላል። በፌዴሬሽንም ውድድር ይካሄዳል እኮ ፌዴሬሽንም ያዘጋጃል። ስለዚህ አብዛኛው ወጣት ያልተረዳው ኢንተርናሽናል ውድድር ማደረጉ በአገራችን ላይ ነገ ብዙ ኢንተርናሽናል ውድድሮች ወደ ሀገራችን እንዲመጡ እኛ ብዙ ብር ከፍለን ነው ወደ ውጭ ሄደን የተወዳደርን። ያ ውድድር ወደ ሀገራችን ሲመጣ ግን ሀገራችን ላይ ብዙ ወጣቶች ያንን ነገር ሮል ሞዴል አድርገው ይከተላሉ። የሚያሳይ ሰው ያስፈልጋል። የምታየው ሰው ያስፈልጋል። ማንን አይተ ነው የምትከተለው? ቪዥን ሊኖር ይገባል። ፐርፐዝ ሊኖር ይገባል አይደል? የሆነ ፐርፐዝ ደርስበታለሁ ብለህ የምታስበው ያን የምታስበው ጎል ላይ የደረሰ ሰው ሊኖረን ይገባል። በዚህ ሙያ ላይ ደግሞ አፍሪካን የሚመሩ የማርሻል አርት ባለሙያዎች አሉ። አፍሪካ ላይ ሳይሆን ኤሮፕ ላይ የሚወዳደሩ ተወዳዳሪዎች አሉ። አሜሪካ ላይ የሚወዳደሩ ተወዳዳሪዎች አለ። እነሱ እዚህ ሲመጡ ደግሞ በአብዛኛው ወጣት ሮል ሞዴል ይሆናሉ። እነዛ ወጣቶች ደግሞ በዚህ ስፖርት ላይ ሀገራቸውን፣ ራሳቸውንም ቤተሰቦቻቸውንም ይጠቅማሉ፣ ከተማንም ይጠቅማሉ። በቲክታክ ይመጡና አንዳንድ ልጆች ይህ ምግብ የሚበሉ ትልልቅ ግዙፍ ሰውነት ያላቸው ብረት የሚያነሱ አፈር የሚመቱ ምናምን ከከሌ ጋር አጋጥሙኝ፣ ከከሌ ጋር አወዳድሩኝ፣ እኔ አለቀውም፣ ሪንግ ውስጥ መግባት አለብኝ እኔ እያሉ መጥተው ሲፎክሩ እናያለን። እንዴ ይሄ ስፖርት የተደባዳቢዎች ነው ወይስ የስፖርተኞች? እንትኑን እስቲ አጥራልኝ፣ አይገባኝም። በቃ ዝም ብሎ ሰውነት ያለው ግብዳ ነገር ያለው ፍልጥ የሚያክል ሰው ዝም ብሎ እየገባ መወዳደር ይችላል? እሱ ዲሲፕሊን እኮ አለው እያንዳንዱ ነገር። መጀመሪያ ፋውንዴሽን መማር አለብን። ከፋውንዴሽን ስቴጅ ጀምሮ ተምረህ እኮ ነው። ሳትሰለጥን እንዴት ትወዳደራለህ? መሰረታዊ ነገር መሰልጠን አለብህ። መሰረታዊ ነገር በፊዚካል ቤዚክ ፓንቺንግ፣ ኪኪንግ እነዚህን ሰልጥነ ከዛ ስቴጅ የሆነ ስቴጅ ታድጋለህ። ኢንቴግሬሽን የማዋሃድ ያንን ነገር መተግበር ከሰውነትና አእምሮን ውድድር ፋይት ውድድር የጡንቻ የምናምን ብቻ አይደል፣ የአእምሮም ነው። የሳይኮሎጂ ሁላ ትምህርት አለው። ፊዚካሊ ሳይኮሎጂካሊ ዲቨሎፕመንት ሳታደርግ ውድድር አትገባም። ስለዚህ ማንም ተነስቶ በስሜት ስላወራ ውድድር ይገባል ማለት አይደለም። ስሜታዊ ስለሆንክ ተወዳዳሪ ልትሆን አትችልም። ተወዳዳሪ የምትሆነው ያ ፊልድ የሚጠይቀውን ነገር ከመሰረታዊ ነገር ትምህርት ወስደ ሳይኮሎጂካሊ ትምህርት ወስደ ኢንቴግሬትድ አድርገ ኮምፒቲሽን ስቴጅ ላይ ስትደርስ ነው ውድድር የምትገባው። ኮምፒቲሽን ስቴጅ ላይም ስትደርስ መጀመሪያ አማተር ውድድር የሚባል አለ፣ የጀማሪ ውድድር። የጀማሪ ውድድር ሳታሸንፍ ሳትወዳደር ትልቅ ስቴጅ ላይ አይወጣም። ትንሽ ስቴጅ ላይ የጀማሪ ስቴጅ የክለቦች በተቋቋሙ ክለቦች ውስጥ ገብተህ አሸንፈ ነው። ከዛ ደግሞ ክልል ለምሳሌ አዲስ አበባ ከሆነ አዲስ አበባን ወክለ፣ ሌላ ክልል ደቡብ ከሆነ ደቡብን ወክለ መጣ ነው። ኢትዮጵያ ላይ ስታሸንፍ አንተ ቤስት ነህ። ኤኒ ኢቨንት ሲዘጋጅ ቤስት የዓመቱ ቤስት ከሆንክ ትላልቅ ውድድር አዘጋጆች ይመርጧል። ስለዚህ ምርጫዎችን መካሄድ ያለባቸው በስቴጅ በዛ ውስጥ አልፏል። መጀመሪያ የሰውየው ሂስቶሪካል ባክግራውንድ ለምሳሌ የስፖርት ባክግራውንዱ ታይቶ በየትኛው የስፖርት ፊልድ ላይ አልፏል፣ ስንት ውድድር አድርጓል፣ ተወዳድሮ ያውቃል። ተወዳድሮ የማያውቅን ሰው መድረክ ላይ እንዴት ነው የምታወጣው? ከዚህ አንጻር ግን ታዲያ እንዴት ነው ተወዳዳሪዎች መጥተው በቲክታክ እንደውም አንዱኛው መስፈርት የሰማሁትኝ 500,000 ብር ለኔ የሚሰጠኝና ከ200,000 በላይ ተከታዮች ያሉት የትኛውም ስፖርት ውስጥ ያለ ሰው መጥቶ ይግጠመኝ የሚል አንድ ሰውም በቲክታክ ላይ ማስታወቂያ ያሰራ ይችላል። ስለዚህ አንድ ሰው ለመወዳደር 200,000 ተከታይና 500,000 ብር መክፈል አለበት። ይሄ ከፕሪንሲፕል ውጪ ነው።
ለዚህ ነው ተቋም ያስፈልጋል የምንለው። ተቋማዊ መሆን አለ። ግለሰባዊ ሲሆን ሊያስኬድ ይችላል። ተቋማዊ ሲሆን ግን ተቋሙ ለምሳሌ ያ ተቋም የትኛው ተወዳዳሪ ነው ጎበዝ ተወዳዳሪ ስፖርቴን ሊገልጽልኝ የሚችለው ብሎ ተቋም ነው መርጦ መላክ ያለበት። በእያንዳንዱ ስፖርት ላይ ውድድሩን ሊፈቅድ የሚችል ተቋም መሆን አለበት። ከተቋም ነው ልጆች መሄድ ያለባቸው። ኤክስፒሪየንስ ባክግራውንዳቸው ምናምን በደንብ ታይቶ እነዛ ልጆች ሄደው የዛ ስፖርት ዋጋ የከፈሉ ናቸው ተብለው ነው ውድድር ላይ መግባት ያለባቸው እንጂ ዝም ብሎ ማንም ቲክቶከር ወይም ማንም ቲክቶክ ላይ እኔ እችላለሁ ስላለ ይችላል ማለት አይደለም። አንድ ፕሮፌሽን የሚጠይቀውን ጊዜ፣ ሰዓት፣ ጉልበት በደንብ ኢንቨስት ያደረገ ለዛ ፕሮፌሽን ተወዳዳሪና ተፎካካሪ መሆን ይችላል። በዛውም በሪከርዱ ሌቭል መጠን ማለት ነው እኮ። ግን እዚህ ላይ ታዲያ እንዴት ነው ወጣቶች ለምሳሌ አሁን እዛ ላይ ገንዘብ እንደሚገኝ ቶሎ በአቋራጭ ለምሳሌ የነበረው ውድድር ላይ ምናልባት 1 ደቂቃ ያልሞላ ውድድር ነበር። በዛ ውድድር ግን የተሸነፈው ልጅ ራሱ ብዙ ኢኮኖሚካሊ ተጠቃሚ ሆኗል፣ እውቅናን አግኝቶበታል። በኢትዮጵያ የመጀመሪያውን MMA ፋይት የተጫወተ የሚል እንግዲህ ጨዋታው ተጫውተዋል አልተጫወቱም ሌላ ጉዳይ ነው፣ ግን ተጫውተዋል የሚል አንድ የሆነ አጀንዳ ይዘዋል። ልክ እንደዛው ሌሎችም ሰዎች ኢኮኖሚን ባጭሩ ምክንያቱም ቤት ቁጭ ብዬ በድህነት ከምቆይ ሪንግ ውስጥ ቆይቼ ተደብድቤ በቃ ህይወትቼ ቶሎ ህይወቴን መቀየር ይችላል የሚሉ ወጣቶችም የተፈሩበት ሁኔታ አለ። ስፖርት ላይ ሾርት ከት የለም። ስፖርት ሾርት ከት የለው። ሌላ አይነት መንገድ ሌላ ነገር ላይ ሊኖር ይችላል። ስፖርት ላይ ግን ፕሮሰስ፣ ስፖርት የፕሮሰስ ውጤት እኮ 2 ወር 3 ወር ተሰልጥኖ ይቻላል ወይ ነው? በ2 ወር በ3 ወር እኔ አሁን እንደ ባለሙያ አይቻልም። 3 ወር ጀማሪም እንኳን በ3 ወር ቤዚክ ነገር እንኳን አትችልም እኮ። MMA ስኪልድ ለሆነ ሰው ሙያው ላለ ሰው የሙያ ማሻሻያ ወይም ፈጣን ነገር ባክግራውንዱ ጥሩ ከሆነ የፋይተር ባክግራውንድ ካለው ወይ ስትራይኪንግ ወይ የግራውንድ የምናም ባክግራውንድ ካለው ከባክግራውንዱ ተነስተ ቶሎ ልታደርሰው ትችላል። ከዛ ውጪ ግን ስፖርት የፕሮሰስ ውጤት በ2 ወር በ3 ወር አይደለም በ4 ዓመት በ5 ዓመት የምታመጣው የድምር ውጤት። አንድ ፋይት ላይ ለመድረስ እንኳን ሚኒመም ከ2 ዓመት በላይ መስራት አለብህ። አድቫንስ ሌቭል ኮምፒውተር ሌቭል ውስጥ መግባት አለብህ። በአንድ የተነስተ ተወዳዳሪ በአንድ የተነስተ እንደዚህ ብር ይከፈለኝ የሚል ውድድር ላይ የምትመጣበታል። ከታች ብዙ መሰራት ይጠበቅበታል። ስለዚህ ያ መንገድ ነው መስተካከል ያለበት። ብዙ ሰው ሰርቶ መምጣት አለበት። ኮምፒውተር አድርጎ ነው መመረጥ ያለበት። ሴሌክሽኑ የምትመርጥበት መንገድ ከብዙ ተወዳዳሪዎች መርጠ አሪፍ የሆነውን ብትሸለም የስፖርቱ እድገት በትክክለኛው መንገድ ይመጣል። በቃ ገንዘብ የሚባለው ነገር ይቀርና ምን ይሆናል? ሙያ የሚለው ነገር ይመጣል። በክለብ ውስጥ አወዳድረዋለህ፣ ከክለብ ውስጥ ትመርጠዋለህ። ከዛ ክለብ ከክለብ ይጫወታል። ከዛ አሸናፊ ይመጣል፣ ሪጂናል ይሆናል። ከሪጅን ደግሞ ሪጅን ከሪጅን አወዳድረ ነው የምታመጣው እንጂ ዝም ብለህ ካመጣው ስፖርት ሾርት ከት ነው ብሎ የሚያስብ ሰው ይፈጠራል። እኛ ደግሞ እንደ ባለሙያ ከሾርት ከት እንውጣና በፕሮሰስ ውጤት ያምጣ ተሰርቶበት። ይሄ መሰረቱ አሸዋ ላይ የሆነ ቤትና በአለት ላይ የተሰራ ቤት እኩል አይደለም። አሸዋ ላይ ሲሆን ዝናብ መጣ የሆነ ቻሌንጅ ሲመጣ እዛ ላይ አይቀጥልም። ለፍቶ የመጣ ሰው ግን እስከ መጨረሻው ጸንቶ ቻሌንጁንም ተቋቁሞ ይሄዳል። ፋይት ማለት ቻሌንጅ ነው። የአይምሮ ዝግጅት፣ ሬዚሊየንስ፣ መመታት፣ መምታት፣ ማሰብ የሚፈልግ ነገር ስለሆነ ልክ አለት ላይ እንደተሰራ ቤት መሆን አለበት። አሸዋ ላይ ዝም ብለህ ቶሎ ቶሎ የምትሰራው ነገር ነገ ይፈርሳል፣ አይቀጥልም። የሚቀጥል ነገር ለሀገር መስራት ደግሞ ዋጋ በደንብ ከፍለህበት ነው የምትሰራው። ኦኬ። ለምሳሌ ውድድሩን በበላይነት እነጌች ነበሩ ሲመሩ የነበሩት አሁን የተደረገው ውድድር። እንደሱ አይደለም። እንግዲህ ሚዲያ ላይ ያየነው ቢሮ ነበር ሲመራ ነበር። እንግዲህ ቢሮ በጥምር ነው። ቢሮ ነው። በቢሮ ውስጥ ደግሞ ፌዴሬሽኖችም አሉ። ጥሩ። እኛ ግን ያየነው የኮሚኒኬሽን ኦዲየንስን ነው እኛ የምናወራው። አሁን አንተ ውስጡ ስላለ የምታውቀው ነገር፣ እኛ ኦዲየንሶች ግን የደረሰን በሶሻል ሚዲያ ላይ እነሱ እንደሆኑ ነው። ከዛ አሁን ኢትዮ ፋይትን አይተላችሁ ስትመጡ ግን ፐርሰናሊ ከነዛ አዘጋጆች ጋር ግጭት ያለባችሁ ሰዎች የምትመስሉ ሰዎች ነው ተሰብስባችሁ የታያችሁት እዛ ቦታ ላይ።
ስለዚህ አጌነስት ነው። ከዛም አንጻር ደግሞ ያንን ፕሮግራም ያዘጋጀው ሰው ቪዲዮ ሰርቶ ተመልክቻለሁ። ቪዲዮ ምን እጅ ላይ አለ። ምን ይላል? እባካችሁ ያነሳሳነውን ስፖርት እንደገና ወደኋላ ከመጎተትና እኛንም ወደኋላ ከማስቀረት ይልቅ እባካችሁ ልለምናችሁ አብረን ለምን አንሰራም የሚል ልመናም ቀርቦላችኋል። አብራችሁ መስራት ለምን አልቻላችሁ? እኔ እዚህ ላይ የሚመለከተው ይህን ዝግጅት በበላይነት የሚመራው አካል ስላለ እነሱን ነው የሚመለከተው፣ እኔን አይመለከትም። እኔ የሚመለከተኝ አሁን ላይ እንደ ዋሪየር ነው ከአንተ ጋር ማውራት የምፈልገው፣ እንደ ክለቤ እንደ ዋሪየር እንደ ክለቤ ነው። ስትገኝ እዛ ቦታ ላይ ግን መግለጫ ከሰጡ ሰዎች ኢትዮ ፋይት ናይት ላይ እኮ አንተ ነህ መግለጫ የሰጠው። ግን በበላይነት ደግሞ ያን ዝግጅት የሚመራ አካል አለ። እነሱ ደግሞ መተው ስለ ውድድሩ ቢነግሩ ደስ ይለኛል። ጥሩ። እዛ ግን የተሰበሰባችሁት ሰዎች አብዛኛው ከእሱ ጋር ፐርሰናሊ የሆነ የተለያየ ሀሳብ እናንተን ያላችሁ ሰዎች ስለነበራችሁ ፎቶውን ቪዲዮም አለ። እኔ በእንደዚህ የተለየ ሀሳብ የለኝም። እኔ ሀሳብ ያለኝ ስፖርት ማሳደግ፣ የጀመርነውን ስፖርት ለሀገር እንዲጠቅም ማድረግ፣ ሀገራችን ባንዲሯ ከፍ እንዲል በሙያችን ሀገራችንን ከፍ ማድረግ እንጂ ከግለሰብ ጋርና ከተቋም ጋር ግጭት የለኝም። እኔ ስራዬ ከትላንትናው የኪክቦክስ እድገት ዛሬ ኪክቦክስ እንዴት እንደ ሀገር ያድጋል ብዬ መስራት እንጂ የሚመለከተኝም ፕሮፌሽን ማሳደግ እንጂ ግለሰብና ተቋም ጋር ግጭት የለም። አሁን ብዙዎች የማውቃቸው ሰዎች የተለያየ ቪዲዮ ሲለቁ ያለው ኪክቦክስ ምናምን እየተማሩ ነው ያለው። የት ይሄዱ የት ይማሩ ወጣቶች? አሁን ክረምት ነው፣ ጊዜ አለ። ከህፃናቶች ጀምሮ አንደኛ ለዚህ ስፖርት ከስንት ዓመት ጀምሮ ያሉ ህፃናቶች ይመከራል? ከዛ ደግሞ የት አካባቢ ሄዱ ማጋ ይሄዱ? እስቲ ይሄ ነው ጥሩ ነገር። ለምን ለትውልድ ማሰብ እንደዚህ ነው። ትውልድ ለምሳሌ ህፃን ከ7 ዓመት ጀምሮ እንቀበላለን። የክረምት ኮርሶች አሉን፣ 2 ኮርሶች አሉን። 2 ቦታ ማሰልጠኛ ክለቦች አሉን፣ አብረን ፓርትነር ሆነን የምንሰራ። አንደኛው መስቀል ፍላወር ነው፣ ሌና ዊለስ። ሁለተኛው ደግሞ ቦሌ ብራስጊያ ኢትዮ ዳንስ ፊትነስ ፓርትነር ሆነን እየሰራ ነው። ሁለቱም ቦታ ላይ ክረምት ኮርስ ኪክቦክሲንግ እንሰጣለን። እንዲሁም አዲስ አበባ ላይ ህጋዊ ክለብ ሆነው የሚሰሩ ክለቦች አሉ በየክፍለ ከተማው። እንደዚህ አይነት ቦታ ላይ ሄደው ኪክቦክሲንግም ኤኒ ማርሻል አርት ህጋዊ የሆኑ ክለቦች ጋር ሄደው ቢሰሩ፣ ህጋዊ የሆኑ ለምሳሌ ህጋዊ ስል ህጋዊ ያልሆኑ ክለቦችም አሉ፣ ማሰልጠኛ ፍቃድ የሌላቸው በግላቸው የሚሰሩ። ግን ህጋዊ የሆኑ ክለቦች ላይ ቢሰሩ ጠቀሜታው አለው። ነገ መወዳደር ቢፈልጉ፣ ነገ ስፖርቱ ማሳደግ ቢፈልጉ ያን ስፖርት ወደ ተሻለ መንገድ ማድረስ ይቻላል። ስለዚህ ህጋዊ ፍቃድ ያላቸው የማርሻል አርት ክለቦች ጋር ሄደው ህፃናት ቢማሩ ጥሩ ነው። ለትውልድ፣ ለአእምሮ፣ ለጤንነት ቀልጣፋ ለመሆን ይጠቅማል። እዛ ሄደው ቢሰሩ። የእናንተ ዋሪየርስ ምንድን ነው እስቲ የሚያደርገው? እስከዛሬስ ምን ሰርተዋል? ከመቼ ዓመተ ምህረት ጀምሮ ነው መስራት ጀምራችሁት? ዋሪየር ኪክቦክሲንግ ከ1998 ጀምሮ የተመሰረተ ክለብ ነው። ከ20 ዓመት ሆኖናል። ከተማው ላይ ብዙ አሰልጣኞች ስልጠና ሰጥተናል። ኪክቦክስ ራሱን ችሎ እንዲወጣ ትልቁን አስተዋጽኦ የባለድርሻ አካላትን ከወሰዱ ክለቦች አንዱ ነው። የመጀመሪያ የኪክቦክሲንግ ክለብ መጀመሪያ ያው ኪክቦክሲንግን እዚህ ሀገር ያመጣው ማስተር ፕሮ ኬሎ ይባላል። ማስተር ፕሮ ኬሎ የኪክቦክሲንግ እና የሚክስድ ማርሻል አርት ሚክስድ ማርሻል አርት ያኔ ነው የመጣው። አፍሪካ ኪክቦክሲንግ ኤንድ ሚክስድ ማርሻል አርት የሚባል ክለብ ነበር ሀገራችን ላይ ዛሬ 30 ዓመት። ከዛ ነው የተማርነው እኛ። እዛ ተምረን ነው ያስቀጠለው። ፕሮ ሱዳን የኢስት አፍሪካ ሪፕሬዘንታቲቭ ነበር። ወደ ሱዳን ሲገባ ኪክቦክሲንግን ተቀብዬ ህጋዊ ፌዴሬሽን ውስጥ ገብቼ የአሰልጣኞች ስልጠና 2010 ላይ ሰጠን። ወደ 10 ምናምን ክለቦች እንዲከፈቱ ካደረጉ አካላቶች ባለድርሻ አካላቶች መካከል አንደኛው ዋሪየር ነው። ዋሪየር ኪክቦክሲንግን ብቻ ሳይሆን ቦክሲንግን ምንም ይሰጣል። በዚህ ላይ ስፖርት ትሬኒንግ ኤንድ ኮንሰልታንሲ ቢሮ አለን ዋሪየር የሚባል 2012 ላይ የተከፈተ የማማከርና ኮንሰልታንሲ ኦፊስ አለን። ያም ኦፊስ ከተለያዩ ጂምናዚየሞች ጋር በጋራ በመሆን ስልጠናዎች ይሰጣል፣ ያስተምራል። ስፖርት ሳይንስ እንደሆነ እየተናገርን ነው። ከስፖርት ወደ ሳይንስ እንዲቀየር፣ ኮምባት ስፖርት ወደ ሳይንስ ወደ ዕውቀት እንዲቀየር ከዕውቀት በዕውቀትም እያስተማርን እንገኛለን። ኪክቦክሲንግ ክለብና ዋሪየር ኮንሰልታንሲ አብረን አያይዘን እየሰራን። ጥሩ። የውድድሩ ቀን ለምን ተመሳሳይ ሆነ? በአጋጣሚ ወይስ ሆን ብላችሁ ነው? እኛ ኦልሬዲ ኢንተርናሽናል ዲሊንግ አለ። እያንዳንዱ ፋይተር ዲል አድርጎ ነው
ያረገው በዛ ቀን ስለሆነ ነው። በዛ ቀን የሆነው እኮ ለምን ተመሳሰለ ነው። እኔ አሁን እዚህ ላይ እንዲህ ነው ልልህ አልችልም። እሺ እኛ ግን የኢንተርናሽናል ተወዳዳሪዎች ቀን ተቀምጦላቸዋል፣ ሊሚቴሽን የሆነ ቀን። እሺ ውድድር በዚህ ጊዜ ይካሄዳሉ። ከተለያዩ ሀገራት ነው፣ ከአንድ ሀገር አይደለም የመጣው። ከአሜሪካ፣ ከጣሊያን፣ ከካናዳ፣ ከብራዚል፣ ከምናም ከተለያዩ ሀገሮች ብዙ ተወዳዳሪዎች ነው የመጡት። ያንዳንዱ ተወዳዳሪ ውድድሩን ለሚያዘጋጀው አካል ፊርማውን አስገብቷል። ለምን አንዳችሁ አትቀይሩም? ቀን ነው ለምን አትነጋገሩም? አሁን አንድ አይነት ቀን ተነግሮ ሰው የት እንዲሄድ ነው? እኔ በዚህ ላይ ዞሮ ስፖርቱን ለማሳደግ ከሆነ ሀሳቡ ቢዝነስ ከሌለው ወይም ደግሞ ቅናት ከሌለው እንዳልከው ምቀኝነት ከሌለው ለምን ተነጋግራችሁ ታዲያ የተለያየ ቀን አታደርጉትም? እንግዲህ ውድድሩን በበላይነት የሚመራው አካል እኛም ጋር ያለው እንግዲህ ተነጋግሮ መፍታት የነሱ ጉዳይ ነው። እኔ እንደ ባለሙያ ነው እዛ ጋር መናገር የምፈልገው። ግን የማውቀው ነገር ተወዳዳሪዎች አግሪመንት አድርገው ለምሳሌ የክብሮምን ብትመለከት እኔ ነኝ ሙሉን ልክ ያስፈረምኩት። ክብሮም የኛ ቲም ስለሆነ ማለት ነው። ስለዚህ በዛ ቀን እንደሚደረግ ቀድሞ ፈርሞ ልኳል። ሌሎቹም እንደዚሁ ሁላችንም በምንቀርባቸውን እያስፈረመን ይላክ ነው። ስለዚህ በዛ ቀን ስለተወሰነ በዛ ቀን የሆነው በዛ ቀን። ስለዚህ የእናንተ የሚቀየር አይነት አይደለም ቀኑ። ያ ቀን መቀየር የምንችል አይመስለኝም። ኢንተርናሽናል ውድድር ነው፣ ኢንተርናሽናል አግሪመንት ነው። አግሪመንቱን ካዘለልኩላ ቅጣት አለው። ፕሮፌሽናል ተወዳዳሪዎች ናቸው። እሺ ስለዚህ የእናንተ የገንዘብም ቅጣት ምናምን ይኖረዋል ማለት ነው። ተወዳዳሪን ቅጣት አለው። ኦልሬዲ በዛ ቀን ካልተደረገ ምናምን ብለው ትኬት ቡክ ተደርጎላቸዋል። ፋሚሊዎቻቸውን፣ ስራቸውን፣ የተለያየ ነገር ከውጭ ጥለው ነው የመጡት። ስለዚህ ፊክስድ የሆነ ቀን ነው። ያን ቀን እንግዲህ አሬንጅ ተደርጎ ኦልሬዲ ቦታ ተይዞ ምናምን ነው። የእናንተ የት ነው የሚካሄደው? ኮንቬንሽን ሴንተር ሲኤምሲ። ስለዚህ እናንተ እዛ ነው የምታዘጋጁት፣ ያኛው ሌላ ቦታ ነው። እንግዲህ ወዴት እንደሚከፈል ህዝቡ በዚህ አጋጣሚ እንግዲህ ግን ቢቻል ግን ለስፖርቱ እድገት ተነጋግራችሁ ኮላብ አድርጋችሁ እንኳን መስራት ባትችሉ ቀኑን የምትቀይሩበት ሁኔታዎች ቢፈጠር በሁለታችሁም በኩል ግን ሁለታችሁን የሚመራችሁ አንድ ፌዴሬሽን ነው። ቢሮ አለ ከተማው ላይ እኮ ስፖርትን የሚመራው የስፖርት ቢሮ አለ እኮ። የስፖርት ቢሮ ነው ለሁለታችሁም አንድ ቀን የፈቀደው? እኛ እንግዲህ ከቢሮ ጋር ተነጋግሮ ነው የተፈቀደው። እሺ የሌላኛውን ሳይድ ነው ያላቀው። ያው ኦፍ ኮርስ እናንተ ያለህበትን ነው አንተ የምታውቀው። ቢሮ የሚመራው ቢሮ እንዳለ አውቃለሁ። ከተማውን የሚመራው የስፖርት ቢሮ አለ፣ ወጣቶችና ስፖርት ቢሮ። ይሄ ደግሞ የሚመለከተው ቢሮውን ስለሆነ ቢሮውን በሚመለከተው መልክ መጠየቅ ይቻላል። በጣም ጥሩ። በስተመጨረሻ ቀረ ይሄንን መናገር አለብኝ ሰው አልተረዳኝም ብለህ የምታስበው ነገር ካለ በዚሁ ማጥሪያ ነገር ብትሰጥ ደስ ይለኛል። ያው እንደ ዋሪየር ኪክ ቦክሲንግ ክለብ ረጅም ዓመት ብዙ ተማሪዎችን እንዳስተማረና ብዙ አሰልጣኞችን እንዳወጣ ክለብ የኔ ባክግራውንድ ያው ከውሹ ነው፣ ከዛ ከቦክስ ነው። እኔ ዋሪየር የሚያስበው ሁሉም ማርሻል አርት ይጠቅማል ብሎ ያስባል። ማርሻል አርትን እያናናቅን ማርሻል አርትን ማሳደግ አንችልም። እንደ ሁሉም ማርሻል አርት ደግሞ ሞደርን ስፖርቶች የሚባሉ ላይ ለሞደርን ስፖርት መነሻዎቹ ትራዲሽናል ስፖርቶች ናቸው። እኔን መመልከት ትችላላችሁ። ኪክ ቦክሲንግን እንዴት እንዳሳደግ ነው በሙያ ውስጥ ያላችሁ ሰዎች ታውቁታላችሁ። ሌላው ደግሞ ቲክቶክ ላይ ዝም ብላችሁ ስለ ስፖርቱ ግንዛቤ የሌላችሁ ሰዎች የእያንዳንዱን ባለሙያ ባክግራውንድ ማየት ይገባቸዋል። ኪክ ቦክስ ከየት ተነስቶ የት ደረሰ፣ የየትኛው ስፖርት ከየት ተነስቶ የት ደረሰ፣ ዓለም አቀፍ ላይ ምን አይነት እውቅና አለው፣ ለሀገር ምን ይጠቅማል፣ ለትውልድ ምን ይጠቅማል የሚለውን ማየት እንጂ ግለሰብን በማየት በግለሰብ ትልቁን ስፖርት በስፖርት የተነሳ ሰዎች እንዲለያዩ ምናምን። ስፖርት ውድድር ነው። ከውድድር በኋላ አንዱ አሸናፊ አንዱ ተሸናፊ ይሆናል። ከዛ አብሮ በጋራ ይሰራል። ውድድሮች እንደዚህ ናቸው። እኛ ደግሞ እንደ ባለሙያ ስፖርቶች ከፍ እንዲሉ እንፈልጋለን። ሁሉም ስፖርቶች እንደ ማርሻል አርት ስፖርት ደግሞ ማርሻል አርቶች በጋራ መስራት አለባችሁ። አሁን ከፊታችን በሚካሄደው ውድድር ላይ ሁሉም የማርሻል አርት ባለሙያ በማስተዋወቅ ስፖርቱን ከፍ ማድረግ አለበት። ማርሻል አርት ለሀገር እንዴት ጥቅም እንደሚሰጥ፣ ለወጣቱ ምን ያህል እንደሚጠቅም፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ገጽታውን በደንብ በማየት ለሀገር እንደሚጠቅምና አሁን አገራችን የምትሄድበትን የስፖርት ቱሪዝም ተከትለን
ሁሉም ማርሻል አርት ራሱን በተሻለ መንገድ የአፍሪካ መዲና ለማድረግ አዲስ አበባን የአፍሪካ መዲናና ኢንተርናሽናል ውድድሮች የሚካሄዱበት መዲና ለማድረግ ሁሉም ፌዴሬሽን ጠንክሮ መስራት አለበት። እኛም እንደ ኪክ ቦክሲንግ ፌዴሬሽን በኢትዮጵያ ደረጃ ትልቅ እቅድ አለን። ጉዞ ጀምረናል። ያንን ኢትዮጵያ የምትባለዋን የኪክ ቦክሲንግ ፌዴሬሽን ወይም አሶሲዬሽን በአፍሪካ በዓለም ላይ ማሳወቅ እንፈልጋለን። እሱን ስራ እየሰራን ነው። ለዚህ ደግሞ የሚመለከተው አካል ገዛ እንዲያደርግልን እንደ ዋሪየርም እንደ አዲስ አበባ ኪክ ቦክሲንግ አሰልጣኞች ማህበር ፕሬዝዳንት የምጠይቀው ይሄንን ነው። ድጋፍ እንድታረጉልን እኛ የምንፈልገው ወጣቱ ትውልድ ቀጣይ ትውልድ እኛ ያለፍንበትን መንገድ እንዳይሄድ የተሻለ መንገድ እንዲሄድና እንዲያደርግ ነው። ይሄንን ደግሞ ለማለት አሁን እየተወዳደሩ ያሉ ልጆች ከየት መጥተው የት እንደደረሱ ማየት ይቻላል። አንዳንድ ቲክቶክ የሚሰሩ ባለ ተወዳዳሪዎች ራሱ ግንዛቤያቸው አሁን ካለው ነገር ጋር ብቻ ነው። እንደ ሀገር ምን እየሰራን እንደ ከተማ ምን እየሰራን እንደሆነ እንኳን በደንብ አይገነዘቡም። እኛ ቪዥን ላይ ያስቀመጥነውን ነገር መተግበር ነው የምንፈልገው። ሀገራችንን ከፍ ማድረግ ነው የምንፈልገው። ሀገራችንን ሰላም ያርግልን። እንግዲህ ሌላ ምለው ነገር የለም። ሀገራችን ሰላም ትሁን። የተጎዱ በአንዳንድ ምክንያት በሃይማኖት ምክንያት የተጎዱ ሰዎችንም ያው እኛም እንዳዘንን እንደ ባለሙያ ይመለከተናል። እሱም አሳዝኖናል። ማህበራዊ ግዴታችንን መወጣት አለብን። ሁሉም የማርሻል አርት ባለሙያ ከሃይማኖት ከዘር ከተለያየ ነገር ነፃ መሆን አለበት። ሃይማኖት ላይ ዘር ላይ ምናምን ላይ ስፖርት ኢንክሉድ አያረግም፣ ፖለቲካ ላይ ኢንክሉድ አያረግም። ግን ማህበራዊ ግዴታችንን መወጣት አለብን። እንዳለንበት እምነት ማህበራዊ ግዴታዎቻችንን እንወጣ። ሌላ ምለው ነገር የለም። አመሰግናለሁ። በጣም ጥሩ። እንግዲህ ከማስተር አዛዥ ጋር የነበረኝ ቆይታ በዚህ ተጠናቋል። በሌላ ጊዜ እንገናኛለን። እውነት ማስተር አዛዥ መተህ በግልጽ ለተጠየቀው ጥያቄ ሀሳቦችን ስላካፈልክን በጣም አመሰግናለሁ። ስፖርቱ ይደግ የሚያሰኝ ነው፣ ይበልጽግ የሚያሰኝ ነው። እንዲህ ደግሞ የተሻለ ነገር ውድድሩ ተደርጎ ወይም ተወዳዳሪዎች ሲመጡ እንመጣለን። ሀሳባቸውን ትረዳለህ። በጣም አመሰግናለሁ። እኔም አመሰግናለሁ።